ካስተምሮታችሁ ላይ ገብቶኛል ብየዋለሁኝ። ይመጣሉ ብየዋለሁ። እንኳን ደህና መጡ ተመልሰው። አንድ ከአስተምህሮታችሁ ላይ ቅድም ያው ሀሳቡን ከፍቼው ነበር ከእርሱ ጋር ነገረ ማርያም። ሁለተኛ ደግሞ ከዚህ መጽሐፍ ላይ እስኪ የሚያውቁት ከሆነ ከዚህ መጽሐፍ እንደው ቀለል አድርገን እንጀምር። ያው ነገረ ማርያምን መቼም ማንም ሰው መሞገት ስለማይችል ያለቀለት ጉዳይ ነው። እስቲ እዚህ መጽሐፍን ያውቁት ከሆነ በዛውም እንወያይ። እንግዲህ ማርያም አምላክ መሆኗን የሚያሳብቁ ብዙ መጽሐፍቶች አሉ እናንተ ቤት። አንደኛው ይሄ ነው። ይሄን መጽሐፍ ያውቁታል መምህር? ምን ይላል እስቲ አንብብል። ከሐሰተኞች መምህራን ተጠበቁ ይላል። አላነበብኩም ግን ችግር የለም። ሐምሌ 4 አይ ቲንክ 1966 86 ነው የሚለው። እሺ ነው ይሄ መጽሐፍ እንትን ያለው። እስቲ ውስጡን አንድ ገጽ ገባ ብዬ ልንየው እስኪ። አንድ ገጽ ገባ ብለን ያው እንግዲህ ቤተክርስቲያኒቷ ምዕመናኒቷ ከሐሰት ትምህርት እንዲጠበቁ ምን አሉኝ? ጻፊው ማን ነው? አዘጋጅ ይሄው ለጠፍኩሎት። አዘጋጅ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ፓትርያርክ ተዘጋጀ ይላል። እሺ ምዕመናኖችን ከሐሰተኛ ትምህርት ለመጠበቅ ነው እንግዲህ ቤተክርስቲያኒቷ የመጽሐፍ ያዘጋጀችው። መጽሐፉን እንደዚህ ገብተን ደግሞ አንድ ገጽ ደግሞ ስንገልጽ ደግሞ እንደዚህ ይላል። ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ፓትርያርክ ለምዕመናን የተዘጋጀ ትምህርት ይላል። ከላይ ከሐሰተኞች መምህራን ተጠበቁ ይላል። ይህን መጽሐፍ ምናልባት አሁን የማሳየውን ነገር ጥርጣሬ ያለው ሰው ካለ በመጽሐፉ ላይ የት ገብታ ያየዋል መሰላችሁ? እርስዎም ከተመቾት ቴሌግራም አካውንት ላይ ሄዱና የዲያቆን ዘማርያም አካውንት የቴሌግራም ኦፊሻል አካውንት ላይ ይገባሉ። እዛ ላይ ራሱ ፖስት አድርጎታል። ልደት ቃልም ይሄን መጽሐፍ የምትፈልጉ ካላችሁ አናግሩኝ እልክላችኋለሁ እያለ ሲናገር ይኸው ቪዲዮም አለኝ ላሰማው ትችላለሁ። መጽሐፉ በሁለቱ ዲያቆኖች እጅ የሚገኝ መጽሐፍ ነው። ስለዚህ ማንም ሊጠረጥረው የማይችል በዲያቆኑ ቴሌግራም ለአካውንት ላይ የሚገኝ መጽሐፍ ነው። ወደ ውስጥ እንግባ እስኪ። ገጽ 30 ላይ እንሄዳለን። አይ መረጃ ዘንድሮ አልተቻለም። ጌታ እየረዳ ነው። እሺ ገጽ 30 ላይ እንደዚህ ይላል። ከገጽ 30 በፊት መቼም ያው 29 ገጾች እንዳሉ እሙን ነው። ገጽ 30 ከተባለ በተለይ ገጽ 28 ላይ ሄዳችሁ ስትመለከቱ ማርያም እንዴት በመቅደስ እንዳደገች፣ ቆይ ለምን እሱን አልከፍተውም? 28ን ልክፈተው እንደሱ አይነት ፖለቲካ እንዳይሰራ ለምን 28ን ከፍቼ 30ን አላሳይም? ቀድሞ ያለውን ሀሳብ ከፍቼ ከዛ በኋላ አቤት እንዴት ዶክመንት ማውጣት እንደሚደክም በጣም ብዙ ስላለ በጣም አድካሚ ነው። ቢሆንም ኢትስ ኦኬ። አይ ቲንክ ይሄ 29 ነው 28 ነው 29 ነው አይደል? እሺ እንደዚህ ይላል። ከዚህ አንድ ፔጅ ወደፊት ልክፈት። 28 ይሄ 29 ነው። ይቅርታ ምዕመናን፣ እርስዎም ይቅርታ ሙሉ ሀሳብ እንዲሆን ብዬ ነው። አይ ቲንክ ይሄ መሰለኝ ፔጁ። አይ አይደለም፣ ይሄ ነው። ያው 28 ምን ይላል? ስክሪንሻት አድርጋችሁ ዙም አድርጋችሁ ማየት ትችላላችሁ። ደቃቅ ነው የምትሉ ሰዎች ካላችሁ መጀመሪያ ስክሪንሻት አንሱት። ከዛ በኋላ ዙም አድርጋችሁ ይሁት። እኔ ላንብብላችሁ። 28 ላይ ስለ እመቤታችን ጥንተ አብሶ አለባት የለባትም በሚል የተጻፈ ሐሳብ ነው። እንደዚህ ብሎ ይጀምራል። እመቤታችን ቅድስት ድንግል ማርያም ጥንተ አብሶ አለባት ሳይሆን ላሉት ቤተክርስቲያን ስለ እመቤታችን የምታምነው እምነት የምታስተምረውም ትምህርት በሰማይ በምድር ካሉ ፍጡራን ሁሉ የተለየና ከፍተኛ ነው። አምሳያ እኩያ ጓደኛ አላት ብላ አታስተምርም። መገኘቷም ከሰው በተፈጥሮ ጾታ ሴት ብትሆንም የግብር ጓደኛ የላትም። ተመልከቱ፣ እዚህ ጋር ከሰው እንደተፈጠረች ይናገራል። መገኘቷም ከሰው በተፈጥሮ ጾታ ሴት ብትሆንም የግብር ጓደኛ የላትም። ልዑል እግዚአብሔር በተፈጥሮ አልቆ አክብሮ የፈጠራት ናት። ለእናትና ለአባቷ የብፅዓት ልጅ ናት። በዚህ መሰረት በእናትና አባቷ ቤት 3 ዓመት ከኖረች በኋላ 12 ዓመት በቤተ መቅደስ መላእክት እያገለገሏት ህብስት ሰማያዊ የተመገበች ኖራለች። ኦኬ እንግዲህ መቅደስ ውስጥ ሴት ይገባ ነበሩ። የእስራኤላውያኖች ባህል እስቲ ይፈቅዳል ወይ? እሱን በኋላ እንመጣበታለን። ግን ታሪኩ እንደዚህ ይላል። 12 ዓመት በመቅደስ ኖረች ይላል። የበላችው ሰማያዊ ምግብ በልታለች ይላል። እኛኛው እንዲያውም ሰምተው ከሆነ መምህር አንድ ጳጳሴ እንደተናገሩት ደግሞ እንዲያውም እኛ ሰዎች እንደምንጸዳዳው የመለኮት ባህሪ በሷ ውስጥ ስላለ መለኮቱ
በመለኮቱ ኃይል ይቃጠላል። የምትበላው ምግብ በመለኮቱ ኃይል ስለሚቃጠል አትጸዳዳም ነበር እያሉ ነው። እኛ ያገባናል። ይሄ እንዲህ አይነት የተጻፈው ወንጌልም የለም ምንም የለም። እሺ ምንድነው የሁሉ ግን እያጠጋጓት ነው። አሁን ተመልከቱ ተጀመረ። አሁን እዚህ ጋር ባንዴ ድው አድርገው ሰው አይደለችም ካላችሁ ትደነግጣላችሁ። መጀመሪያ የምታውቁት ታሪክ ነገሯችሁ። ከዛ ሊፈጥሩ ላሉት የሐሰት ትምህርት አሁን እያዘጋጃችሁ ነው። መጀመሪያ 12 ዓመት በመቅደስ ኖረች ብለው ዋሹ። ከዛ ሰማያዊ ህብስት ተመገበች አሉ። እሺ ከዛ ደግሞ ልዑል እግዚአብሔር ይላል ከእናቷ ማፀን ስለመረጣት በሴቶች ከሚደርሰው ሁሉ መንፈስ ቅዱስ ስለጠበቃት በኃጢአት ምክንያት የመጣ ርኩሰት አላገኛትም ብለው ነገሩ። አሁን ከፍ እያደረጓት ነው። ተፈጥሮዋ ለማለት ነው። ተፈትሆ ማህፀነ ልማደ እንስት ርስሃተ ኃጢአት የለባትም አሉ። ስለዚህ ሊቀ መላእክት ቅዱስ ገብርኤል ለብስራት ወደ እሷ በተላከ ጊዜ አካላዊ ቃልን ከመጸነሱ አስቀድሞ ተፈስሒ ፍስህት ማምለው ምናምን ጸጋ እግዚአብሔር እንግዲህ እንዲህ ብለው ግዝ ሲሆን ነው አላት። ይህም ቃል እመቤታችን ቅድስት ጸጋ ተሞላሽ ወይ ምናምን እያለ ይቀጥላል። ኦኬ ገጽ 28 ይሄን ይመስላል። ሄዳችሁ አሁኑኑ ላይቭ ገብታችሁ ከዲያቆኑ ቴሌግራም አካውንት ላይ አወርዳችሁ አንብቡት። እሺ ስለዚህ 28 ላይ ሰውነቷን ሰው ሆና እንደተወለደች 3 ዓመት ብቻ ከቤተሰቧ እንደኖረች 12 ዓመት በመቅደስ እንደወረደችና የበላችሁ ምግብ በመላእክት እየተመገበች እንደሆነ ነገሯችሁ። ጥሩ እንዲህ ካሉ በኋላ መደምደሚያቸው ምንድን ነው? በማርያም ዙሪያ የሰሩትን ትምህርት እንመልከት። ገጽ 30 ላይ ሄደን ማለት ነው። ኦኬ ገጽ 30 ላውጣው። ኦኬ እስካሁን ሰው ነበረች። ስለዛ ገጽ 30 ላይ ስንደርስ ሌላ ጉድ ተፈጠረ። ገጽ 30 ላይ ሁለተኛው ምዕራፍ መጨረሻው ላይ ምን ይላል? በቀይ ያከበብኩት ላይ በተለይ ያሰመርኩት አካባቢ ላይ ምን ይላል? ትንሽ ከፍ ብዬ ላንብብላችሁ። እንግዲህ ስለ ማርያም ከላይ የተጻፈው አለ። ከዚህ ወጥቶ ጥንታ ብሶ ነበረባት ወይም አለባት የነጻች አንዴ ይቅርታ ያዙልኝ። እሺ ስልክ ገብቶብኝ ነው። የነጻች እሺ ከብስራት በኋላ ነው ማለት ከዛ በፊት ኃጢአት ነበረባት። ገብርኤል ካበሰራት በኋላ ነው የነጻች ማለት። እሷ ሰው ናት ከሰማይ አልወረደችም እያሉ መናገር ከሰማይ ወርዳለች እንዴ? ቅድም እኮ ነገራችሁን እኮ ከእናት ከአባቷ ከማናቸው ሐናና ኢያቄም ተወለደች ስትሉን አልነበር እንዴ? በመቅደስ አደገች ምግብን በላች ስትሉን እኮ ነበረ። እሷ ሰው ናት ከሰማይ አልወረደችም እያሉ መናገር፣ ከዚያም አልፎ መጻፍ መሳሳት ብቻ ሳይሆን በደል፣ ድፍረት፣ ክደት የማይሰረይም ኃጢአት ነው ብለው ደመደሙ። ቅድም ሰው ናት ማለታቸው ረሱና እሷ ሰው ናት ከሰማይ አልወረደችም ምን እያሉ ነው? ከሰማይ ወርዳ ነው እንደማ ልክ እንደ ልጇ። ምንድነው ሁሉ ትምህርት የሚነግረን? ዛሬ ላይ ሲመራቸው በአፋቸው ማርያም አምላክ ናት ብለው እንዲናገሩ ያደረጋቸው ትምህርት ከየት ተገኘ ስትለኝ ከዚህ ነው። ከሐሰተኞች መምህራን ተጠበቁ የሚለው መጽሐፍ የሐሰቶች ቁንጮ የያዘ መጽሐፍ ነው። አንዴ ማርያምን ገጽ 28 ላይ እንደ ሰው አድርጎ ይጀምራትና ግን ምን መሰለ የተመገበችው እንዲህ ስለሆነና ያደገችው እንዲህ ስለሆነ ነው። መጨረሻው ላይ ጥንታ ብሶ ነበረባት ማለት በፍጹም የማይታሰብ ነው። የነጻች ከብስራት በኋላ ነው። እሷ ሰው ናት ከሰማይ አልወረደችም እያሉ መናገር፣ ከዛም አልፎ መሳሳት ብቻ ሳይሆን በደል፣ ድፍረት፣ ክህደት የማይሰረይ ኃጢአት ነው ብሎ መጽሐፋችሁ ይናገራል። ምን ይላሉ መምህር? እስኪ ለእርሶ እድል ስጦት። አመሰግናለሁ። ታዲያ መጽሐፉ ምኑ ተሳሳተ? አሁን እኮ አንተ ያብራራው ነው እንጂ መጽሐፉ ልክ እያለ ነው። ከላይ እያነበብክ ስትመጣ እየሰማው ነው ይጨርሱ ብዬ ነው። አይ ማብራሪያ ሳትሰጠው መጽሐፉን ስለዚህ ካንቺ የሚወለደው ቅዱስ ነው የልዑል እግዚአብሔር ልጅ ይባላል፣ ለእግዚአብሔር የሚሳነው ነገር የለም አላት። እሷም የእግዚአብሔር ባሪያ አለው እንደ ቃልህ ይሁንልኝ አለችው። በዚህ ጊዜ ወልድ ዋሕድ እግዚአብሔር በማኅፀኗ አደረ፣ ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሰው ሆነ። መጻሕፍት የሚያስተምሩ ይሄ ነው። ትክክል ነው። ከዚህ ወጥቶ ጥንት አብሶ አሁን ይኸውልህ ይሄ ከላይ ያለው ወንጌሉን እየጠቀሰ ነው። ከዚህ በኋላ ግን ጥንት አብሶ አለባት ከብስራት በኋላ ነው እንደዚህ ነው ብሎ የሚናገሩት ትክክል አይደለም እያለ እኮ ነው መጽሐፉ። ታዲያ እኮ ከብስራት በኋላ ነው። እሺ ቀጥሏ። ከብስራት በኋላ ነው ጥንት አብሶ የነጻችው ከብስራት በኋላ ነው። ጥንት አብሶ አለባት እሷ ሰው ናት እያለ ነው መጽሐፉ እኮ።
መጽሐፉ ይሄ ትክክል አይደለም፣ እንደዚህ ማለት ይሄ ማለት ክደት ነው እያለ ነው። ኃጢአት ነው እንደዚህ ማለት። ምን ማለት ነው ክደት? ንገሩን እስኪ። ከሰማይ ወረደች። አይ ከመጀመሪያ ጀምሩት። ጥንተ አብሶ ነበረባት ማለት ክደት ነው። ጥንተ አብሶ ነበረባት ማለት አዎ ክደት ነው አይደለ? አዎ ክደት ነው፣ ክደት ነው። እሺ ጥሩ። ወይም አለባት የነጻች ከብስራት በኋላ ነው ማለት ክደት ነው። አዎ እሺ። እሷ ሰው ናት ማለት ክደት ነው አይደለም? እሷ ያው ከነጻች እሷ ቆይ መጣን እኮ ቆይ እንዴ መምህር ምን ነካዎት? ቆይ ጥንተ አብሶ ከሰማይ ወረደች አይደለም? ሰው አይደለም እኮ አይደለም። ቆይ እኔ ጌታ ሰው ምንም አላልኩትም። እርሶ ነው የሚመልሱት። ጥንተ አብሶ ነበረባት ማለት ክደት ነው አይደለም? ይኸውልህ ጽሑፉን አንተ ራስህ እርሶ ነው የሚያነቡት፣ እርሶ ነው የሚመልሱት። ጥንተ አብሶ ነበረባት ብሎ ይጀምራል። ክደት ነው አይደለም? ጥንተ አብሶ ነበረባት ወይ? እሱን አትጠይቅም። መጽሐፉን ብቻ እያነበብኩት ነው። ያው ከብስራት በኋላ ያው መጽሐፉ አይታይም እንደ እኔ እንኳን ጠቃቅን ሆኖ እየታየኝ እኮ። ክደት የሆነውና ያልሆነው እንለየው። አንድ ጊዜ ክደት የሆነውና ያልሆነው እንለየው። ጥንተ አብሶ ነበረባት ማለት ክደት ነው። ጥንተ አብሶ ነበረባት ክደት ነው። ቆይ አሁን ወደ እሱ አንግባና ወደ ትምህርቱ አንግባ። ቆይ ይሄ አንተ ያልከው ሰው ናት፣ ከሰማይ አልወረደችም። ያው ከብስራት በኋላ ነው። ይሄ ሰው ከሰማይ ነው፣ ሰው አይደለችም፣ ከሰማይ ወረደችው ማለት ራሱ ይላል እኮ መጽሐፉ ራሱ። ይኸው ማለት ራሱ ሰው ናት ከሰማይ አልወረደችም እያሉ መናገር፣ ከዛም አልፎ መጽሐፍ መሳሳት ብቻ ሳይሆን በደል፣ ድፍረት፣ ክደት የማይሰራ ኃጢአት ነው አለ። ሰው ናት ከሰማይ አልወረደችም እያሉ መናገር ክደት ነው ወይስ አይደለም? ከብስራት በኋላ ነው አይደለም? እሷ ከዛስ ምን ይላል በኋላ ብሎ እሷ ሰው ናት ከሰማይ አልወረደችም እያሉ መናገር። ጨርሱታ። ያው እንዳሉት እሷ አይጨርሱትም። እርሶ ከጨረሱት ችግር ሊፈጠር ነው። እሷ ሰው ናት ከሰማይ አልወረደችም እያሉ መናገር ለእርሶ ንገሩኝ እስኪ ክደት ነው አይደለም? ከሰማይ እሷ ሰው ናት ከሰማይ አልወረደችም ቢል አንድ ሰው ክደት ነው አይደለም? ይኸው ከብስራት በኋላ ነው ማለት የነጻችው ከብስራት በኋላ ነው አለ። እሺ ከመጀመሪያውን ጀምር። እሺ ችግር የለም። ጥንተ አብሶ ነበረባት ማለት ክደት ነው? ጥንተ አብሶ ነበረባት አዎ ክደት ነው። እሺ ወይም አለባት የነጻች ከብስራት በኋላ ነው ቢባል ክደት ነው? ወይም አለባት ይኸው እስከዚህ ማለት ነው። እስከዚህ ይሄም ክደት ነው። እሺ የነጻች ከብስራት በኋላ ነውስ ማለት ክደት ነው? አዎ ይሄም ክደት ነው። እሺ እሷ ሰው ናት ማለትስ ክደት ነው? እሷ ሰው ናት ከሰማይ አልወረደችም አይደለም? ያው አንድ ላይ ነው የምታደርገው። እሷ ሰው ናት። አንብቡት፣ አንድ ላይ አንብቡት። እሷ ሰው ናት ከሰማይ አልወረደችም ማለት ክደት ነው? ይሄንን አመጣው ከሌላ ቦታ። ይሄ ልክ አይደለም ነው። እሷ ይሄ ልክ ነው አይደለም? እሷ ሰው ናት ከሰማይ አልወረደችም እያሉ መናገር። ይሄኛው ይኸውልህ፣ ይሄኛው ይታረማል ማለት ነው። ይሄ የሚታረም ነው ወይንም ደግሞ የሚታረም ነው። ስለዚህ ተሳስቷል ማለት ነው አይደለ? መጽሐፉን እስካላየሁት ድረስ እኔ ይሄ ኤዲሽን ይሆናል ማለት ነው። እሺ መጽሐፉን ሄደው እንዲያዩት እንደሚያገኙት እኔ አንድም ነገር ኤዲት ሳላረገው ከዲያቆኑ ዳን ያመጣሁት ከፈለጉ ላይቭ ላሳዩት ይችላሉ። ከዲያቆን ዘማርያም እቺ ነገር እንደምትመጣ ገብቶኝ ከዲያቆን ዘማርያም ገጽ ላይ የተገኘ መረጃ ነው። አሁንም አለ። ሄዶ ካጠፋው ደግሞ ቪዲዮ አንስቼዋለሁ፣ ቦታውን ቪዲዮ ቀርጬዋለሁ። ሊያጠፋው ይችላል ብዬ አስቤ ማለት ነው። ልደት ቃልም ሲናገር ከፈለጋችሁ መጽሐፉን በውስጥ ልክላችኋለሁ ሲል ይኸው አድርጌያለሁ። አንድ ያዳምጡኝ። እርሶ ልደት ቃል መጣና ይሄን ጉድ ሲያይ መጣና ኖ እኛ ሰውናት መቻልን ሄዳችሁ ገጽ 28 ላይ ተመልከቱ አለ። እውነትም ገጽ 28 ላይ ሰውናት ይላል። ጥያቄው ትምህርቱን በሰውናት ጀምረህ በሰውናት ጨረስከው ወይ ነው? አልጨረሱትም። ለካ በሰውናት የጀመሩት ሲያመቻቹን ነው። ምን ብለው በመቅደስ አደገች፣ መላእክት ሲያበሏት ነበረ። እኩያ ሰው አይደለችም። እባክዎትን ትልቅ ሰው አይደሉ እንዴ? አንዴ ልጨርስ። አንዴ እኔ ጌታ እባክዎትን ከይቅርታ ጋር ማለት ነው። እርሶ እንደዚህ መናገሬ ራሱ ትክክል አይደለም። ይቅርታ እንዴ አዘጋጅ። አይ ምንም ችግር የለም። አይ ጥሩ ተወያይኖት። ማንም እርሶም ስለሆኑ አይደለም። ማንንም በኃይለ ቃል መናገር አልፈልግም፣ ግን ባያቋርጡኝ ደስ ስለሚለኝ ነው።
ገጽ 28 ላይ ምን አደረገ? ይሄን መረጃ እኔና ኤርሚያስ ገብተን ስናሳይባቸው ምን አደረገ? መጣና ኖ ገጽ 28 ይነበብ፣ እኛ ሰው አይደለችም አላልንም አለ። እውነት ነው አላሉ። ገጽ 28 ላይ እንደውም ተፈጥሮዋ ከሰው ነው ብለው ነው የጀመሩት እኮ። ልክ እኮ ነው። ልደት ቃል ምንም ልደት ቃል አልኩኝ፣ ይቅርታ መዝሙር ያሬድ እላለሁ ብዬ ነው ስሙን በትስተት ስላነሳ ይቅርታ ይደረግልኝ። ገጽ 28 ላይ ምን አሉ? እስኪ እናንብብ አብረን። ሰው ናት ብለው ነው የጀመሩት። እውነት እኮ ነው፣ አልዋሹም እኮ። ምን ብለው ጀመሩ መሰላችሁ? መገኘቷም ከሰው በተፈጥሮ ጾታ ሴት ብትሆንም አሉና የግብር ጓደኛ የላትም። ልዑል እግዚአብሔር በተፈጥሮ አልቆ አክብሮ የፈጠራት ናት። ለእናት ለአባቷ የብጻት ልጅ ናት። አዎ በዚህም መሰረት በእናትና በአባቷ ቤት 3 ዓመት ኖራ ከዛ በመቅደስ 12 ዓመት ኖራ ምናምን አሉና አዘጋጁን። ምንድነው ያዘጋጁን ያሉት? ያው እንደ ሰው ብትወለድም ግን ተመልከት ነው እንደ ተራሴት አይደለም ያደገችው ነው። እኛም ለነገሩ እንደ ተራሴት ያደገች አንልም። ይሄ ሁሉ ታሪክ ተጽፏል ብለን ያነበብነው ነገር ባይኖርም ግን ከሴቶች መካከል የተባረከች ነች ስለሚል እኛ ቅድስት ድንግል ማርያም የተባረከች እንደሆነች ነው የምናውቀው። ይሄን ዲቴል እኛ የትም ቦታ አላነበብነው። ኦኬ ጥሩ፣ ሰውናትን ብለን እናምናለን። አሁን ይሄን ትምህርቱን አንድ ሰው ከጀመረ በኋላ ሲጨርስም ሰውናት ብሎ ከጀመረ ሰውናት ብሎ ነው መጨረስ ያለበት። ግን ርዕሱ ላይ እንደሚናገረው ቅድም ምንድነው ርዕሱ የሚለው? እመቤታችን ጥንተ አብሶ የለባትም የሚል ርዕስ ጀመረና መጣና ሲዘጋው ምን አለ? ይኸው አንብቡትላችሁ። ሲዘጋው እንግዲህ አለ ከዚህ ወጥቶ ማለት ከላይ ካለው ትምህርት ወጥቶ ጥንተ አብሶ ነበረባት ወይም አለባት፣ ደግሞ ተነስቶ የነጻች ከብስራት በኋላ ነው ማለት፣ እሷ ሰው ናት ከሰማይ አልወረደችም እያሉ መናገር ከዚህም አልፎ መጽሐፍ መሳሳት ብቻ ሳይሆን በደል፣ ድፍረት፣ ክደት የማይሰራይ ኃጢአት ነው ብለው ጻፉ። ዛሬ በአፋቸው ያወጡት እኮ አለ እኮ በአፋቸው ማርያም አምላክ ናት ብለው በአፋቸው ያወጡት መምህራኖቹ ለምንድን ነው? ምክንያቱም የተጻፈ መረጃ ስላለ ነው። ሰውየው ዝም ብሎ ከራሱ አይደለም እኮ መምህሩ ያወጣው ያንን ንግግር ዝም ብሎ ተደናግጦ አይደለም ያወጣው። በእርግጥ ማውጣት አይፈልግም ነበር አውቃለሁ። ማውጣት ብዙዎቹ አይፈልጉም። ያወጣው ለምንድን መሰሉት? መምህር ያወጣው ለምንድን ነው? መረጃው ስላለ ነው። እሱ ባያወጣውም ይሄው እዚህ ጋር በመረጃ ማሳየት እንችላለን። እና ይሄ ነው ያለው እውነታ፣ ይሄ ነው። ምንም ልንደባብቀው አንችልም። ወደኋላ ከፍ ዝቅ ብላችሁ አንብቡት ብላችሁ ይሄን ልሰርዙት አትችሉም። ይሄው ከፍ ዝቅ ብለን እንዲያውም 2 ፔጅ ወደኋላ ተመልሰን አንብበንላችኋል። ይሄ ገጽ 30 ላይ ነው፣ ያኛው ገጽ 28 ላይ ነው። ሰውናት ብላችሁ ከጀመራችሁ በኋላ እሷን ሰውናት ከሰማይ አልወረደችም ማለት ለምንድን ነው የማይሰራ ኃጢአት ነው የምትሉት? ምክንያቱም አምላክ ነች ብላችሁ ስለምታምኑ ነው። አይ አናምንም ካላችሁ በአፋችሁ ለምን ታዲያ ማርያም አምላክ ናት ብላችሁ ለምን ተናገራችሁ? በአፋችሁ አሳየን። ዳጊ መረጃ አሳይሃለሁ፣ ቪዲዮ ከፍቼ። መምህር አይተውታል። ይቀጥሉ መምህር። እኮ ይሄኛው አሁን ያልከው ማለት ነው። ይሄ አሁን ያልከው መጽሐፍ እኔ አላየውም። በእርግጥ ግን ደግሞ አሁን ኤዲሽን ሊሆን ይችላል። ሁለተኛም ደግሞ ይሄ መጀመሪያው የታተመው ሊሆን ይችላል። ከዛ ሰው ነው አይደለም ጻፊው፣ ከዛ ኤዲት ይደረጋል። መጽሐፍ ቅዱስስ እንኳን ቢሆን ስንት ጊዜ ኤዲት ይደረጋል? ለምንድን ነው ይደረጋል? ስህተት አለው እንዴ? ለምን ኤዲት ይደረጋል ይሉናል። ያው የቃል ግድፈት ይኖራል። እንግዲህ መጽሐፍ ቅዱስ አሁን እኮ ይኖራል ነው አለው ነው። እስኪ ንገሩና ቃላቱት ግድፈት አለ? ቃል በቃል አሁን መጽሐፍ ቅዱስ ለምሳሌ ስትተረጎም ወደኛ ወደ መጀመሪያ በዕብራይስጥም ነበረ፣ በላቲን በአረብክ ምናምን ነበረ። ከዛ እኮ እንዲታረም የፈለጉት ለምንድን ነው? ግድፈት አለው እያሉኝ ነው አሁን ያሳየሁት ነገር። አዎ ግድፈት፣ ይሄኛው ግድፈት አለው። ግን ይሄኛው መጽሐፍ ራሱ አሁን መጀመሪያ አንተ ያነበብከው ፔጅ ላይ ብሎ ተነስቷል። ከዚህ በኋላ ግን ያው እቺኛዋ መጽሐፉ ግድፈት አለው በሚለው ከተማመንን ችግር የለም። አሁን ምን ያደርጋሉ መሰለው? እርሶ ቅርበት ካሉት መምህር ዘማር ማን ነው ዲያቆን ዘማርያምን ከፔጅ ላይ አውርደው እንደገና አሁን የልደትን ቪዲዮ ደግሞ አሰማውታለሁ። ማን ነው መዝሙረ ያሬድ ደግሞ መጣና ሁለቱም ዲያቆኖች ናቸው። ሌላኛው ዲያቆን መጥቶ ደግሞ የምትፈልጉ ካላችሁ እልክላችኋለሁ፣ በውስጥ ጠይቁኝ። ፒኤችዲ ነው፣ ሙሉ መጽሐፍ ነው፣ ሙሉ መጽሐፍ ነውና ሙሉን መጽሐፍ የምትፈልጉ ካላችሁ በውስጥ ጠይቁኝ እልክላችኋለሁ እያሉ ነው። ሁለቱ እንግዲህ ሼር እያደረጉት ነው ይሄን መጽሐፍ። እርሶ ደግሞ ኖ ይሄ ስህተት አለው መታረም አለበት እያሉ ነው። ስለዚህ ቅርበት ካሉት ለዲያቆናቱ ደውለው እንዴት ነው ይሄን መጽሐፍ የምታከፋፍሉት የምታሰራጩት? ይሄ እኮ ስህተት አለው መታረም ያለበት ነው። ጭራሽ የምትፈልጉ ካላችሁ ጠይቁኝ እልካለሁ ትላለህ እንዴ? ዲያቆን መዝሙር ያሬድ ምን ነካ? አንተኛውም ብትሆን ቴሌግራም ላይ እንዴት ይሄን ስህተት ያለበት መጽሐፍ ትለጥፋለህ ብለው እኔን ሳይሆን የራስዎትን ዲያቆኖች ነው መገሰጽ ያለበት ስህተት አለ ብለው ካመኑ። አዎ እኛም ለነገሩ ሰው ናት ብለን ነው የምናምነውና
ሰው ናት ማለት ስህተት ማን ነው የማይሰራ ኃጢአት ነው የሚለውን እኛም አንቀበልም። ከሰማይ ወርዳለች ብሎ የሚያስብ ሰው ተሳስቷል። አምላክ ናት ማለት ስህተት ነው። ግን በዛው ደግሞ ቅድም መምህሩ ቪዲዮ ላይ እንዳሳየሁት ደግሞ ለወንድሜ ማርያም አምላክ ናት ብሎ ለተናገረው መምህር መባኮትን ደውለው ማርያም አምላክ አይደለትም ቢሉ እንደው ካሉት ቅርበት አንጻር እኔ እግዚአብሔር ነኝ እናንተም ለኔ እግዚአብሔሮች ናቸው ያለውን ዲያቆንም 3 ዲያቆኖች ናቸው እንግዲህ ዲያቆን ሕዝቅያስ ምን አለ ደግሞ እኔ ለእናንተ እግዚአብሔር ነኝ እናንተ ለኔ እግዚአብሔር ናቸው ያለውን ቪዲዮም አሳይቾት እንደማይስማሙ ነግረውኛል። እንደው ቅርበት ካሉት አንተ እግዚአብሔር አይደለህም አንተ ሰው ነህ ይሄን ነገር አስተካክል ቢሏቸው ጳጳሱ በህይወት ስለሌሉ በምድር ላይ ምንድነው እግዚአብሔር ትናንሽ እግዚአብሔሮች ለመሆን መተናል ያሉትን ማረም በጣም ይከብዳል። ምናልባት ደግሞ ከዚህ ሁሉ ዲያቆናት መካከል አይ ቀሲሱን ነው እኔ ማግኘት የምችለው ዶክተር ዘበነ ይሻለኛል ካሉ ዶክተር ዘበነንም ቅዱሳን አምላኮች ናቸው ያለውንም ቢገስጹት እኔ መልካም ነው ላልና እኔን ሳይሆን መመከር ያለብኝ መጽሐፉን ያሳሳተውን ትምህርቱን ያሳሳተውን ማርያምን አምላክ ያደረገውን አካል ቢገስጹና ብትተራረሙ ከዚህ ምንፍቅና እንዲመለሱ ብትነግሯቸው እኔ ሰጀስት አደርጋለሁ። መምህር ጌታ ይባርኩት። እሺ ሌላ ደግሞ እንደዚህ በዚህ መንገድም መወያየት እንችላለን። እሺ መምህር ማርያም አማላጅ ነች ብለው ያምናሉ? በትንሹ አድርጉት። እሺ አባኩ። እሺ መምህር ማርያም አማላጅ ነች ብለው ያምናሉ? እሺ ማርያም መቼስ አሁን ባጸደ ነፍስ ነው አይደለችው? ማርያም መቼስ አሁን ያለችው ባጸደ ነፍስ ነው ራይት? ባጸደ ነፍስ አሁን ማርያም ያለችው ባጸደ ነፍስ ነው አይደል? አይደል መምህር? ማለት አላረፈችም ማለት ነው። እሺ ማርያም አሁን በህይወት አለች? በምድር ነው ያለችው ማርያም? በምድር የለችም። በኢየሩሳሌም ሰማያዊት ነው ያለችው። በሰማይ ያ ማለት ባጸደ ነፍስ ነው ያለችው ማለት ነው። እሺ ማርያም አማላጅ ነች ብለው ሲሉ እያሉኝ ያሉት ሜቢ ባልሳሳት አሁንም ጸሎት ትሰማለች ስለኛም በእግዚአብሔር ፊት ትለምናለች ብሎ ነው የሚሉት ብሎ እንደማለት ነው አይደለም? በቀደመው ቃል ኪዳኗ ታስምራለች ማለት ነው። በቀደመው ቃል ኪዳኗ እሺ ማርያም በቀደመው ቃል ኪዳኗ እስቲል ነው ታማልዳለች ታስምራለች የሚለውን ከመጽሐፍ ቅዱስ ማስረጃ ያመጣሉ? ማርያምን ብቻ አይደለም፣ ማርያምን ብቻ ሳይሆን ቅዱሳን ሐዋርያትም ራሱ ያማልዳሉ። እሺ ማርያም ቃል ኪዳን ተገብቶላታል? አዎ። ምን የሚል ቃል ኪዳን የተገባላት? የት ነው የተገባላት? አንተስ ቢሆን እኮ ቃል ኪዳን ተገብቶልሃል እኮ። ቃል ኪዳን ማለት እባክዎት ለኔ ተው። ለማርያም መች ነው ቃል ኪዳን የተገባላት? የተገባላት ቃል ኪዳን ምንድን ነው? አይደለም ለአንተ ቃል ኪዳን አልተገባልህም? እየሰሙኝ ነው አሁንም? ማርያም አይ አይደለም፣ ቆይ ወደ ማርያም እንሂድና እባክዎት ስለኔ አይደለም፣ እኔም በኋላ ይጠይቁኛል። እኔ ለኔ ቃል ኪዳን ተገብቶልኛል። እሱን ሜቢ ከተገባኝ ያሮ ነው እሱ ያስዱኛል። ችግር የለውም። እኔ አሁን ጥያቄ ማርያም መች ነው ቃል ኪዳን የተገባላት? ቃል ኪዳን ውስጥ ምን ነበር? አዎ ቆይ ከራሴ ልውሰድ። አሁን ለምሳሌ ስለ ማርያም ተወውና እሷ ተአቢም ኩሉ ፍጥረት ከፍጥረት ሁሉ ትበልጣለች። ግን ወደ ራሴ ልውሰድ። ለኔ አሁን ቃል ኪዳን ተገብቶልኛል። ለምን ብትለኝ እኔ ቃል ኪዳን ተገብቶልኝ ከእግዚአብሔር ዘንድ ማለት ለምን? አንደኛ ክርስትና በራሷ ቃል ኪዳን ክርስትና ባኮት እኔ ጥያቄው ጥያቄ ምንድነው? ማርያም መች ነው ቃል ኪዳን የተገባላት? የተገባላት ኪዳን ወይም ቃል ኪዳን ምን ነበረ? ለክርስቲያን ሁሉ ቃል ኪዳን ተገብቶለታል። ግን የእመቤታችን ከዚህ ሁሉ ይበልጣል ነው። አልተግባባንም። እኔ ይበልጣል አልተግባባንም።
እሺ ስሙኝ፣ አሁን ይበልጣል ብሎኛል። የሚበልጠው የሚሆን ችግር የለውም። አሁን እየጠየኩት ያለሁት ነገር ምንድን ነው? እመቤታችን ቅድስት ድንግል ማርያም ቃል ኪዳን ተገብቶላታል። ስለዚህ በቀደመው በተገባላት ቃል ኪዳን ነው አሁንም የምታማልደው እያሉኝ ነው። ኦኬ። ስለዚህ እኔ ምን አልኩት መስሎት እንደው ለመንደርደሪያ እንዲመቸን መች ነው ቃል ኪዳን የተገባላት? ምን ተብሎስ ነው ቃል ኪዳን የተገባላት? መምህር ኔትወርክ ምን እያለኝ ነው? እሺ አሁን ይሰማዎታል በደንብ መምህር? አሁን እሺ ይሰማኛል። ኔትወርክ ግን ምንም። እሺ ከተሰማዎት መልካም። እንግዲህ በጀ እሺ ማርያም ቃል ኪዳን ተገብቶላታል ብሎኛልና በተገባላት ኪዳን ነው እስቲል አሁንም ድረስ የእሷ መልጃ በህይወት የሚኖረው ወይም ደግሞ በህይወት ያለው ብሎኛል። ያ ማለት ማርያም እስቲል ነው ታማልዳለች የሚለውን ነገር ይሰጠናል። የመጀመሪያ ጥያቄ ምንድነው? ማርያም መች ነው ቃል ኪዳን የተገባላት? እሺ እኔ አሁን ወደ ምሳሌው እየሄድኩልህ ነበረ። መጀመሪያ ወደ ራሴ እየሄድኩልህ ነው። ምሳሌውን ተውትና ምሳሌውን ይቆየኝ። አሁን ማርያም መች ነው ቃል ኪዳን የተገባላት? ራሷ ኢየሱስ ክርስቶስ በማጸኗ ስወሰን ነው ቃል ኪዳን የተገባላት፣ ቃሉ የሆነው ማለት ነው። ኦኬ ራሱ ጌታ ኢየሱስ ክርስቶስ በማጸኗ ሲሆን ወይም በማጸኗ ሲያድር ያኔ ለዘላለም ምልጃሽ በህይወት ይኖራል የሚል ቃል ኪዳን የተቀበለችው? አዎ። የቱ ጋር ነው እንደዛ የሚለው? ሉቃስ ምዕራፍ 1 ቁጥር 48። እሺ ሉቃስ 1 ምዕራፍ 1 ቁጥር 48። ቁጥር ከ30 ብትጀምረው ችግር የለም አይከፋም። 48 ቁጥር 48። እሺ የባሪያይቱን ውርደት ተመልክቷልና እነሆ ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል። ሄደው ቀጥል ችግር። እሺ ብርቱ የሆነ እርሱ በእኔ ታላቅ ስራ አድርጓልና ስሙም ቅዱስ ነው። ምህረቱም ለሚፈሩት እስከ ትውልድና ትውልድ ይኖራል። በክንዱ ኃይል አድርጓል። ትዕቢተኞችን በልባቸው ሐሳብ በትቷል። እሺ ዲያብሎስን ረግጧል ማለት ነው። እሺ ሂድ እኔ ላብራራልሽ። ያው አሁን ላብራራልሽ። እሺ ያብራሩኛል። እሺ ያብራሩ ትችላለህ። ትውልድ ሁሉ ብፅዕት ይሉኛል አለች። ለምን ብፅዕት የምለዋት ለምንድን ነው? አንተም ለምንድን ነው ብፅዕት አይደለም? ምን ነበር ጥያቄ? ከዚያ ምን አይነት መልስ ሰጥተውኝ ነው ይሄ መጽሐፍ ሰማያዊ ማስረጃ ያመጡት? መጀመሪያ ቃል ኪዳን አላት ወይ ነው? ቃል ኪዳን አላት ወይ ነው ያልከኝ? የተገባላት ቃል ኪዳን ደግሞ የተገባላት ቃል ኪዳን መልጃሽ ለዘላለም ኦኬ፣ በአንቺ ለሚታመን በመልጃሽ ለሚታመን አሁን ድረስ ማለት ነውና እያለች እኮ ነው። ራሷ እኮ እያለች ነው። መጽሐፍ ቅዱስ ነው። እኔ አልጻፍኩም፣ በእጄ አልጻፍኩም። እሺ
እሺ እርሶ ይህን ክፍል ያመጡት የማርያም ምልጃ አሁንም ድረስ ፋንክሽን እያደረገ ያለው በተገባላት ኪዳን መሰረት ነው። በቀደመ ኪዳኗ ነው ስቲል አሁንም ድረስ ታማልድ የምትኖረው ብሎ ላሉኝ ነገር ነው እዚህ ጋር ያመጡት ይሄንን ማስረጃ ያመጡት። ስለዚህ እዚህ ክፍል ላይ ማርያም ኪዳን ሲገባላት እርሱ እንዳሉት የተገባላት ኪዳን እነሆ ከዛሬ ጀምሮ እስከ ዘላለም ድረስ በምልጃሽ ብዙዎችን ስታስታርቂ ትኖሪያለሽ፣ ያንቺ ምልጃ ዘውትር በህይወት ይኖራል ወይም ደግሞ ለዘላለም አንቺ አማላጅ ነሽ የሚል ኪዳን የተገባላት እዚህ ክፍል ላይ እንደዛ ነው። እዚህ ጋር ይሄ ክፍል የሚናገረው ይሄ ክፍል ራሱ እንደዛ ነው የሚያስረዳ ማለት ነው። ሌላም ይጨምራል፣ ችግር የለው። ዋው በጣም ይገርማል። ያው እሱ ክፍሉን ያንብቡት እባክዎት። በደንብ አንብቤያለሁ። ይኸውልህ እሺ፣ እንደገና ላንብብ መልሼ። ለምንድን ነው በደንብ ያነበብኩ መሰለህ? ያው ለምሳሌ ያው እንደኔ ሌላ ሰው ላይገባው ይችላል። እኔ ግን አሁን በደንብ ስለተረዳሁት ለማብራራት ያው እናንተ ቤት ስለሆነ እኮ ችግሩ። እሺ ለማንኛውም መምህር ይሄ ክፍል ፈጽሞ እርሶ ስለሚሉት ነገር አይደለም የሚናገረው፣ በጣም በሚያስደንቅ ሁኔታ። በነገራችን ላይ ትንሽ ሌላ ክፍል ካሉት ይጥቀሱ። የማርያምን ምልጃ አሁንም ድረስ የምልጃዋ በህይወት እንደሚኖር የሚያስረዳ የመጽሐፍ ቅዱስ ክፍል ነው ብሎ ያመጡት ክፍል በጣም በአስደናቂ ሁኔታ ግን ማርያም እግዚአብሔርን ስታመሰግንበት የሚታይ የመጽሐፍ ቅዱስ ክፍል ነው። ማርያም ራሷ እግዚአብሔርን ስታመሰግን መቼ? በአጸደ ሥጋ በነበረበት ጊዜ። ኦኬ እስከ ዘላለም አለች አይደለም? እስከ ዘላለም ትውልድ ሁሉ እኮ ነው አይደል? እስከ ዘላለም ነው የሚለው እኮ ትውልድ ሁሉ እስከ ዘላለም ነው የሚለው ይላል እዛ ላይ አንብቦ። እስከ ዘላለም ትውልድ ሁሉ የባሪያዎቹን ውርደት ተመልክቷልና እነሆ ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል እስከ ዘላለም እኮ። ለምንድን ነው መሰለህ? አይደለም ቅድም እየነገርኩህ ነበር። ብፅዕት ይሉኛል ማለት ብፅዕት ማለት አስታራቂ ማለት ነው። ብፅዕት ማለት መካከለኛ ማለት ነው። ብፅዕት ማለት አማላጅ ማለት ነው። ዘላለም ማለት ገና ወደፊትም በሰማይ ቤትም ብፅዕት ትባላለች ማለት ነው። ዳጊ ወደሱ ካምጣት ብፅዕት ማለት አማላጅ ማለት ነው። ብፅዕት ማለት አስታራቂ ማለት ነው። ብፅዕት ማለት መካከለኛ ማለት ነው። አይደለም። ቆይ እኔ እየመለስኩት እኮ ነው። አሁን አልገባኝ ማለት እኔ አይገባኝም። መቼም ነው የማይገባው እንደዚህ ነገር። ስለዚህ እርስዎ ምን አሉ መሰለኝ? በቀደመው በተገባላት ኪዳን ነው አሁንም ስታስታርቅ የምትኖረው ወይ ደግሞ ስታማልድ የምትኖረው ብለው አሉኝ። ለዛ ማስረጃ ብሎ ብዬ ስጠይቆት ይህንን ጠቀሱ። ያ ማለት እርስዎ እንዳሉት እንኳን ቢሆን ችግር የለውም። አይደለም። እኔ ለምንድን ነው ይሄንን ያመጣሁት መሰለህ? እኔ ከመጀመሩ ነው ስትለኝ ነው። እባክዎትን እሺ፣ እኔንም እየሰማኝ ማርያም እሺ፣ ስሙኝ። እርስዎ ማርያም እንዴት ነው የምታማልደው? አሁን በአጸደ ነፍስ ነው ያለችው ብዬ ስሎት በተገባላት ኪዳን ወይ ደግሞ በቀደመው ኪዳን ነው አሉኝ። የተገባላት የቀድሞ ኪዳን ነው ብዬ ስሎት የምልጃውን ስራ በክርስቶስ ኢየሱስ አሉኝ። ደን ማስረጃ ብሎ ሲጠይቁት ይሄንን ክፍል ጠቀሱ። ይሄን ክፍል እሺ ልውሰድልዎት፣ ችግር የለውም ልቀበሉት ዝም ብሎ ለምንድን ነው? ስለዚህ ብፅዕት ብሎ ማለት አስታራቂ፣ አማላጅ፣ መካከለኛ ብሎ ማለት ነው አይደለም። ግን እኔ ያልኩበት አውድ ምንድን ነው ብለህ ብትጠይቀኝ ከመጀመሩ ነው የሚለው አውድ ሳይሆን ለሚያምኑበት እምነትና ላመኑበት እምነት ማስረጃ ብሎ ባቀረቡት ልክ ነው የማወሩት። አይደለም ከመጀመሩ ስትለኝ ጌታ በማጸኗ ሲያድር አልኩት። ከዛሬ ጀምሮ አለች እሷ። ከዛሬ ጀምሮ ማለት ከዛሬ ጀምሮ ምን ተቀበለች? ቃል ኪዳን ተቀበለች። እሱም ቃል ኪዳን ማለት ወልደ እግዚአብሔር ኢየሱስ ክርስቶስን በማጸኗ ተቀበለች ማለት ነው። ከዛ በኋላ ነው እንግዲህ ቃል ከተቀበለች ወልድ ዋህድ ኢየሱስ ክርስቶስን በማጸኗ ከተቀበለች በኋላ ከዚህ በኋላ ምን ሆነ? ለዘላለም ትውልድ ሁሉ ብፅዕት ይሉኛል። ምን ስለሆነች?
መና ስላመጣች ነው? ብር ስለሰጠች ነው? አይደለም። የነፍስ ፈውስ የሆነውን ማንን ስለሰጠች ማለት ነው። እዛው ክፍል ላይ ራሱ ሌላ ቦታ ሳትሄድ ታገኛታል። ምንም እኮ ለኤልሳቤጥ ያደረገችው። ከዛ ወደ ራእይ ዮሐንስም እንሄዳለን። ሌላ ጥቅስ እኮ እሰጣለሁ። እሺ ሌላ ጥቅስ እኮ እሰጣለሁ። ኧረ ቆይ ይረጋጉ እንዴ መምህር ምን አሉኝ መሰሎት? ማርያም አማላጅ ናት ብዬ ስለውት አዎ አሁንም እርሶ አሁን እንደዚህ ብሎ ሲሉ ማርያም ጸሎት ትሰማለች ደግሞ በሰውና በእግዚአብሔር መካከለኛ ቆማ ስለ ሰው ትማልዳለች ብዬ ስጠይቆት አይ በቀደመው ኪዳኑ አሉኝ። በቀደመው ኪዳኑ ማለት ያኔ በተገባው ያ እስቲል ነው በህይወት ይኖራል ብሎ አሉኝ። እና ላሉት ነገር ማስረጃ ብዬ ጠይቆት የሉቃስ ወንጌል ምዕራፍ 1 ቁጥር 48ን ጠቀሱልኝ። የማርያም ምልጃ በቀደመው ኪዳኗ ላይ ስለሆነ ቤዝድ የሆነ ብሎ ላሉት ነው ይሄንን ጥቅስ የጠቀሱኝ። ስለዚህ በእርሶ መንገድ እንኳን ከመቼ ጀምሮ ነው የሚለውን ነው እየሄድ ነው እኮ ነው። እባክዎትን ከመቼ ጀምሮ ይጀምራል? እባክዎትን ከጽንሱ ሲጀምር ማርያም ጽንሱን ስትይዝ ማለት እንደምትወልድ ሲነገራት አይ አማላጅ ነሽ ከዛሬ ጀምሮ ብሎ ነው እንዴ መልአኩ ገብርኤል ነገራት? ምንድነው የሚያወሩት? እሱ ደግሞ አሁን እየሰሙኝ ከሆነ በቀደመው ኪዳኗ ብሎ ላሉት ነገር ይሄንን ክፍል ጠቅሶልኛል። ስለዚህ በእርሱ እባክዎትን ኢየሱስ ጌታ ነው። በእርሱ አባባል በጽሕት ብሎ ማለት አማላጅ፣ አስታራቂ፣ መካከለኛ ብሎ ማለት ነው። አንተ ያልከው እኮ ልክ አይደለም እያልኩ ነው። በጽሕት ብሎ ማለት አስታራቂ፣ አማላጅ፣ መካከለኛ ማለት ነው ሲተረጎም ነው። አዎ በጽሕት ማለት አስታራቂ፣ መካከለኛ፣ አማላጅ። እሺ ከየትኛው መዝገበ ቃላት ነው እባክዎትን? በጣም ጥሩ። አሁን ላመጣለህ። እሺ እኔ አሁን ለምሳሌ ማለት መካከለኛ፣ አስታራቂ፣ አማላጅ እሺ አንድ ጊዜ ከፍቶ ያሳዩኛል እባክዎትን። መዝገበ ቃላት የሉትም ወይስ እኔ ልክፈት? መዝገበ ቃላት ላምጣ ከቤት ወይስ እንዴት ነው መምህር? አይደለም ይኸውልህ እኔ ይሄንን ቃል በቃል እባክዎትን በጽሕት ብሎ ማለት አማላጅ፣ አስታራቂ፣ መካከለኛ ብሎ ማለት ነው ብሎኛል። እና ከየትኛው መዝገበ ቃላት ነው ይሄንን ፍቺ ያገኙት? ከየትኛው መዝገበ ቃላት? እንደዛ አይደለም ከየትኛው መዝገበ ቃላት? አይደለም እንደዛ አይደለም እኮ እያልኩ ያለው። አንተ አልሰማኝም። እየካዱ ነው፣ እየታጠፉ ነው ማለት እጥፍ እያሉ ነው። አይደለም ቃል ኪዳን መች ነው የተቀበለች ያልከኝ ነው። ቃል ኪዳን መች ነው የተጀመረው እያልከኝ ነው። ይሄ ቃል ኪዳን መች ነው የተጀመረው? የተቀበለችው የጀመረውን ነው የጠየቀኝ አንተ። የሚጨርሰውንማ እኔ ልነግርህ ነው እኮ የሚያልቅበት። እሺ መች ነው የሚያልቀው? ገና ነው ይቀጥላለና መች ጠየቀኝ? እሺ አንድ ጊዜ ሚዩት አድርጉ። አንዴ ሚዩት አድርጉ መምህር፣ ሚዩት አድርጉ ፕሊዝ። እናመሰግናለን። በጣም ነው የሚገርመው ወንድሞቼ እናቶች እዚህ ያላችሁ በተለይ ኦርቶዶክሳውያን፣ እስቲ ምን ያህል የእግዚአብሔርን ቃል አጣማችሁ የእናንተን ሐሳብ እንዲናገር እንደምታስገድዱና እንዴት አደገኛ ማለት ድፍረት የተሞላበት ቅጥፈት እንደምታደርጉ በዚህ ካቹን በቃ ይሄ ብልግና ነው። ኦኬ ማርያም አማላጅ ነች ወይ? አዎ። አሁንም በአጸደ ነፍስ እያለችም አዎ። እንዴት? በቀደመ ኪዳኗ አሉኝ። ማለት በቀደመ ኪዳኗ በተገባላት በዚያ ኪዳን እስቲል ነው የማርያም ምልጃ በህይወት ይኖራል የሚለውን አይነት ነገር ወይም የሚለውን አረፍተ ነገር ሰሩልኝ ማለት ነው። ኦኬ መቼ ነው ኪዳን የተገባላት ብዬ ስጠይቃቸው እርሳቸው ምን አሉኝ? አይ ሉቃስ ወንጌል ምዕራፍ 1 ላይ ሂድና ታገኛለህ ቁጥር 48 አሉኝ።
እባክዎትን አንድ ጊዜ አይደለም አንተ በደንብ አላብራራም። እባክዎትን አንድ ጊዜ እባክዎትን መምህር እባክዎትን አይረብሹኝ እባክዎትን። እሺ በቀደመው ኪዳኗ ብለው ስሉኝ ምን እያሉ ነው? በቀደመ ኪዳን ማለት ጌታችን ኢየሱስ ክርስቶስ ኪዳን ገብቶላት ማለት ኪዳኑ ራሱ በአንቺ አምኖ ለሚመጡ የምልጃሽ ስራ ዘውትር በሕይወት ይኖራል ብለው ሰጥቷት ማስረጃ ብዬ ስል ሉቃስ ወንጌል ምዕራፍ 1 ቁጥር 18ን ጠቀሱልኝ። ብፅዕት የሚለውን ማለት ነው። በእሳቸው አፈታት ብፅዕት ማለት አስታራቂ አማላጅና መካከለኛ ብሎ እንደማለት ነው። ኦኬ በሱም እንኳን ብትሄድ እባክዎትን አንድ ጊዜ አይረብሹኝ። እኔ እንደዛ አላልኩም። አይረብሹ ያሉትን ነው እያልኩ ያሉት። አይረብሹ አልክ ብትለኝ ይቀበላል። አልክ ብትለኝ አልቀበልም። እባክዎትን መምህርዬ እባክዎትን አንድ ጊዜ ሚዩት ያድርጉ። እባክዎትን መምህር ስለ እግዚአብሔር ይሁንቦት ስለፈጠሩት አንድ ጊዜ ሚዩት ያድርጉልኝ። እየረበሹኝ ነው፣ በጣም እየረበሹኝ ነው። አሁን ስቴትመንት ሜክ እንዳደረግ ይገለከሉ ነው። ስለዚህ ይሄ የተገባላት ኪዳን ማለት መልጃሽ ዘውትር በሕይወት ይኖራል። ዳስ ዋይ ማርያም ብለን እንደ አማላጅነቷ አማላጅነች ብለን የምንቀበለው ለሚለው ትምህርቷቸው ይህንን ጥቅስ ነው የጠቀሱት። ክፍሉ ስለ ማርያም ቃል ኪዳን ስለ መገባት ነው የሚያወራው። የሉቃስ ወንጌል ምዕራፍ 1 ከቁጥር 26 ጀምሮ ያለው ሐሳብ ማርያም ከእግዚአብሔር ኪዳን የተቀበለች ነው የተቀበለች እንዳለ ነው የሚያወራው፣ ወይ ደግሞ ስለመቀበላው ነው የሚያነሳው ሐሳቡ የሚያወሳው ስለዚህ ጉዳይ ነው። ክፍሉና በምን ችግር አለው ታዲያ? እርሳቸው ከሚሉት ጋር ፈጽሞ የሚገናኝ ስላይደለ ማለት ነው። እሺ አንዴ ሚዩት ያድርጉልኝ እባክዎትን። አይ አይደለም እኔ አልተግባባም። አሁን አንተ ያልከው እባክዎትን ሚዩት ያድርጉልኝ። አይደለም መጀመሪያ ያነስ ሚዩት ያድርጉልኝ እባክዎትን። አሁን የተናገርከው አንዴ ሚዩት ያድርጉልኝ እባክዎትን። አንዴ ሚዩት ያድርጉልኝ ስለፈጠሩት እግዚአብሔር ያባርኮት። እንዴ ምን ነው መምህርዬ እረፉ እንጂ መምህርዬ። እሺ የሉቃስ ወንጌል ምዕራፍ 1 ቁጥር 26 ጀምሮ ይላል። በስድስተኛው ወር መልአኩ ገብርኤል ናዝሬት ወደምትባል ወደ ገሊላ ከተማ ከዳዊት ወገን ለሆነው ዮሴፍ ለሚባል ሰው ወደ ታጨች ወደ አንዲት ድንግል ከእግዚአብሔር ዘንድ ተላከ። የድንግሊቱም ስም ማርያም ነበር። እንግዲህ ግልጽ ነው ፍሰቱ ሐሳቡ ስለምን የተናገረ እንደሆነ ዝም ብሎ ክፍሉ ሲነበብ ራሱ በጣም ግልጽ ነው ማለት ነው። እሺ ከዚያስ መልአኩም ወደ እርሷ ገብቶ ደስ ይበልሽ የተላከው መልአክ ከዚያስ ጸጋን የሞላሽ ሆይ ጌታ ካንቺ ጋር ነው፣ አንቺ ከሴቶች መካከል የተባረክሽ ነሽ አላት። እርሷም ባየች ጊዜ ከንግግሩ በጣም ደነገጠችና እንዴት ያለ ሰላምታ ነው ብላ አሰበች። መልአኩም እንዲህ አላት፣ ማርያም ሆይ በእግዚአብሔር ፊት ጸጋን አግኝተሻልና አትፍሪ። እነሆ ትጸንሻለሽ፣ ወንድ ልጅንም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ። እርሱ ታላቅ ይሆናል፣ የልዑል ልጅ ይባላል። ጌታ አምላክም የአባቱን የዳዊትን ዙፋን ልዑልም ኃይል ይጸልይልሻል። ስለዚህም ደግሞ ከአንቺ የሚወለድ ቅዱስ የእግዚአብሔር ልጅ ይባላል። እነሆ ዘመድሽ ኤልሳቤጥ እርሷ ደግሞ በእርጅናዋ ወንድ ልጅ ጸንሳለች። ለእርሷም መካን ትባል ለነበረች ይህ 6ኛ ወር ነው፣ ለእግዚአብሔር የሚሳነው ነገር የለምና። ማርያምም እነሆኝ የጌታዬ ባሪያ እንደ ቃል ይሁንልኝ አለች። መልአኩም ከእርሷ ሄደ ይላል። ራይት ሄደ። ማርያምም በዚያ ወራት ተነሳ ወደ ተራራማው አገር ወደ
ይሁዳ ከተማ ፈጥና ወጣች። ወደ ዘካርያስን ቤት ገብታ ኤልሳቤጥን ተሳለመች ይላል። ከዚያስ ኤልሳቤጥም የማርያምን ሰላምታ በሰማች ጊዜ ጽንሱ በማጸኗ ውስጥ ዘለለ፣ በኤልሳቤጥም መንፈስ ቅዱስ ሞላባት ይላል። በታላቅም ድምፅ ጮኸች እንዲህም አለች፣ አንቺ ከሴቶች መካከል የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይቻላታል? እነሆ ሰላምታሽ ድምፁ በጆሮዬ በመጣ ጊዜ ጽንሱ በማኅፀኔ በደስታ ዘሏልና ከጌታ የተነገረላትን ቃል ይፈጸማልና ያመነች ብፅዕት ናት አለች። ከዚያ ደግሞ ማርያም እንደዚህ አለች። አሁን ከዚህ በኋላ ነው የማርያም ነገር የሚጀምረው። ማለት የማርያም መጎብኘት፣ የማርያም በእግዚአብሔር አምላክ መታሰብ እንደደነቃትና ማርያም እንደተገረመች፣ ለዚህም ደግሞ ማርያም መልሳ እግዚአብሔር አምላክን ስታመሰግን በዝማሬ የሚደመጥበት ክፍል ማለት ነው። ቁጥሩ እንደዚህ ያለ 46 ጀምሮ ማርያምም እንዲህ አለች ይላል። ምን አለች ማርያም? ነፍሴ ጌታን ታከብረዋለች፣ መንፈሴም በአምላኬ በመድኃኒቴ ሐሴት ታደርጋለች። ዩሲ የጌታችን ኢየሱስ ክርስቶስ መምጣት ለእርሷም ጭምር እንደሆነ ኦኬ፣ የእርሱ በቀራንዮ አደባባይ እርቃኑን መንጠልጠል፣ ስጋውን መቁረስ፣ ደሙን ማፍሰስ ለማርያም መዳን እንደሆነ ማርያም ራሷ ለነፍሷ መድኃኒት እርሱ እንደሆነ ማርያም በመዝሙሯ እንዲህ ስትል መስከረች ማለት ነው። ዩሲ የማርያምን ምስክርነት። ስለዚህ እንደዚህ ያለ የባሪያዊቱን ውርደት አሁን የቀደሙ ቦታ ማለት ነው የባሪያዊቱን ውርደት ተመልክቷልና፣ ስለዚህ ማርያም ያለች ነው እግዚአብሔር እኔን ባሪያዋን ጎብኝቷል። ኦኬ የኔን ውርደት ማየቱ አስደንቆኛል። ሂስ ሶ አሜዚንግ በጣም ሂስ ሃውሳም ጋድ እያለች እግዚአብሔር አምላክን ታመሰግናለች። አንድ ጊዜ እባክዎትን አንዴ አይረብሹኝ ወይም ይረዱ። በቃ ምን ነው አይረብሹኝ ይረዱ ወይም በቃ እንዴ ልጨርሰው ሐሳቤን። ምን ነው ነፍሴ ጌታን ታከብረዋለች፣ መንፈሴም በአምላኬ በመድኃኒቴ ሐሴት ታደርጋለች። የማርያም ሐሴት መጎብኘቷ፣ የማርያም ደስታ የክርስቶስ መምጣት፣ የማርያም መጎብኘት መምጣት እንደሆነ በዚህ ልክ ማርያም በዝማሬ በምስጋና እንዲህ በማመስገን ኦኬ ጌታን ታከብራለች ማለት ነው። ስለዚህ እንደዚህ አለች፣ የባሪያይቱን ውርደት ተመልክቷልና እንሆ ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል። የስ ብፅዕት እንላታለን። ኤልሳቤጥም አንቺ የተባረክሽ ብፅዕት ነሽ ብሏታል። ምን ስላደረገች? ያመነች ስለሆነች። ማን? ማርያም ስላመነች። ምን ከእግዚአብሔር የተላከውን መልአኩ ገብርኤል ሲላት ያላትን ነገር አምና ስለተቀበለች ብፅዕት ናት። እኔ ላብራራለሁ ይሄን ክፍል። ብርቱ የሆነው እርሱ በእኔ ታላቅ ሥራ አድርጓልና ስሙም ቅዱስ ነው። አቤት ማርያም ስትዘምር ደስ አይልም? የማርያም ዝማሬ እኮ ደስ ነው። የማርያም ዝማሬ ብርቱ የሆነ እርሱ ማን ነው? ብርቱ የሆነው እግዚአብሔር በእኔ ታላቅ ሥራ አድርጓልና ስሙም ቅዱስ ነው። ሃሌሉያ! የስ ስሙ ቅዱስ ነው። በእኛ ታላቅን ሥራ የሚሠራ ኦኬ፣ በእኛ አልፎ ታላላቅ ነገርን የሚያደርግ እርሱ እግዚአብሔር ቅዱስ ነው። የተዋረዱትን የሚያከብር፣ የተረሱትን የሚያስታውስ፣ የተናቁትን ከተናቁበት ስፍራ አንስቶ የሚያከብር እርሱ ቅዱስ ነው። እርሱ ኃያል ነው። እርሱ አምላክ ነው። እርሱ አዶናይ ነው። እርሱ ኤልሻዳይ ነው። የስ እርሱ የሁሉ ነገር ባለቤት ነው። እርሱ ብቻውን አዳኝ ነው። ማርያም እንዳለች ክብር ለጌታ ይሁን። ማርያም ራሷ ነች። ከዚያስ ምሕረቱም ለሚፈሩት እስከ ትውልድ እና ትውልድ ይኖራል። የስ እግዚአብሔርን ለሚፈሩ ሁል ጊዜ እግዚአብሔርን በመፍራት ቀኑን ሙሉ ለሚኖሩ ቀኑን ሙሉ ለሚውሉ ኦኬ፣ በዘመናት መካከል እግዚአብሔርን መፍራት ጥበብ አድርጎ ለኖሩ ለነዚያ የእርሱ ምሕረት እስከ ትውልድ ድረስ እስከ ትውልድ አብሯቸው ይቀጥላል አለች ማርያም። አያችሁ የማርያምን ምስጋና ተመልከቱ ወንድሞቼ እናቶቼ። ማርያም ያለችው ምን ብላለች? ምን አለች? ምሕረቱ ለሚፈሩት ኦኬ። እግዚአብሔርን አትፈራም? በድፍረት ትመላለሳለህ? አዎ። እንግዲያውስ የሚጠብቅ ቅጣት ነው። በእግዚአብሔር ፍርድና ቁጣቱ ነው አለ። ነገር ግን እግዚአብሔርን ከፈራ የእግዚአብሔር ምሕረት ለትውልድ ሁሉ ነው። ኦኬ ምን በሕይወት የሚኖረው እና በክንዱ ኃይል አድርጓልና ትዕቢተኞችን በልባቸው ሐሳብ በትኗለች። ብራዘርዬ ትዕቢተኛ ከሆንክ
እብሪተኛ ከሆንክ እግዚአብሔር አምላክ ትዕቢተኞችን ይቃወማልና ማርያም እንደዚህ እግዚአብሔር ትዕቢተኞችን ይቃወማል ለትሑታን ግን ጸጋን ይሰጣል አረ እግዚአብሔር ትዕቢተኞችን ይቃወማል ለትሑታን ልክ እንደነ ማርያም ላሉት አይነት አሜን ብሎ ለሚቀበሉት ለነሱ እግዚአብሔር ጸጋን ይሰጣቸዋል እግዚአብሔር ጸጋን ያበዛላቸዋል ትዕቢተኞችን ግን ይቃወማል እግዚአብሔር ኦኬ እግዚአብሔርን በመፍራት ቀኑ ሙሉ ለሚኖሩት ለነሱ ደግሞ የእግዚአብሔር ምህረት ከትውልድ እስከ ትውልድ በሕይወት ይኖራል ማለት ነው ክብር ለኢየሱስ ይሁን ለዚህ ነው ማርያም ስትዘምር ውደቷን የተመለከተ ባሪያም ሆና የተመለከተ መታሰቧን የተረዳች ደግሞ ማርያም እርሷ መልሳ እግዚአብሔርን አመሰገነችበት ኦኬ ያመነች ብጽዕት ነች እኔም በጌታችን በኢየሱስ ክርስቶስ አዳኝነት ስላመንኩኝ ብፁዕ ነኝ በእርሱ በመስቀሉ በተከፈለው ያኔ በሰራው ሥራ አሜን ብዬ ለኔ ነው ብዬ በመቀበሌ ብፁዕ ነኝ ማ ቤካ እዚህ ያሉት ቅዱሳን እህቶቼ ወንድሞቼ ምኖች ናቸው ብፁዓን ናቸው ለምን አምነው ተቀብለዋልና ኦኬ ኦኬ ስለዚህ ማርያም በቀድሞ በተገባላት ኪዳን የሷ ምልጃ አሁንም ድረስ በሕይወት ሲያማልድ ዘውትር በሕይወት ይኖራል ብሎ ማለት ነው ከመጽሐፍ ውጪ እንደ ማለት ነው እርሱ ደግሞ ልዩ ወንጌል ይሉታል ስለዚህ እርሱ ያመጡት ክፍል ፈጽሞ ማርያም ምልጃዋ አሁን ድረስ በሕይወት ስለመቀጠሉ የሚያነሳ የሚያወራ ክፍል አይደለም እባክዎትን በማርያም ምልጃ ስለሚያምኑ ሌላ ጥቅስ አሉት ለኛው አሁን ይሄን ራሱ መች ተቀብለ ነው አለኝ ማለት ይሄ እኮ አንተ በገባ ነው አንተ በተረጎምከው እኔ በተረጎምኩት አንተ በተረጎምከው አይደለም ግን ደግሞ አንተ እየተረጎምከው ከነገርከኝ ችግር ነው ይሄ እሺ ማርያም ማለች ስለመሆኑ አሁን የሚያስረግጥሎት ሌላ ክፍል አሉት እኔ ይሄንን ጥቅስ ያመጣውልህ በነገራችን ላይ ቃል ኪዳኑ መች ነው የተጀመረ ስትለኝ ዘጋ ነው እኮ አዎ ከዛ አሁን ደግሞ ወደ ዮሐንስ ላይ ትሄድና ታሪኩን እኔ እንደውም ላብራራለሁ ዝም ብዬ ማለት ነው ዮሐንስ ወንጌል ዮሐንስ ስንት ነው ዮሐንስ ምዕራፍ 2 ትልና ከአንድም ጀምረህ ብታነብ ደስ ይለኛል ምንም ችግር የለውም እሺ ዮሐንስ ወንጌል ምዕራፍ 2 ይላል እሺ ከአንድ ጀምሮ እባክዎትን ማርያም አሁንም ድረስ ባጸደ ነፍስ በሕይወት ያለች እኔ ማርያም እባክዎትን እሺ ይሁንሽ እንግዲህ ይሁን በሶስተኛውም ቀን አይደለም ቆይ ስማኝ እሺ ይስሙኝ እሺ ይቅርታ ያርጉ እሺ ማርያም እኔ በሕይወት ስጋ ምድር ላይ አለች አላልኩም እሺ አላልኩም ግን በምልጃ ያምናሉ ኪዳን አለ ኦይ በደንብ ትንሽ ላብራራልና 10 ደቂቃ ላብራራልና 10 ደቂቃ ስጠኝ 10 ደቂቃ አረ ይሄ ምልጃ የሚለውና ቃል ኪዳን የሚለው ሊያስተኙን ነው 10 ደቂቃ እዛ ጋር እሺ የኖህ ቃል ኪዳን የሚለው እኮ እዛ ላይ ቃል ኪዳን እዛ ጋር ትንሽ ላብራራ አይ ምንም ማውራት ያስፈልጋል ቤቱ አውቃለሁ ቤቱ እኮ አሁን እኔን እንደማይጋብዝ አውቃለሁ ግን ስለጋበዝከኝ ደግሞ ከልቤ እግዚአብሔር ይስጥልን እያልኩት ማለት ነው ማለት ለዚህ ማዕድ ማለት ነው ወንጌል አይደለም መቼም እሺ እባክዎትን በቃ እንደዚህ አድርጉ መምህርዬ በጣም ከባድ ነው እሺ ጃማን አለክ እንዴ ብራዘርዬ አሎ እንዴት ነው እግዚአብሔር ይመስገን ማርያም አምላክ ናት አማላጅ ናት አምላክ አይደለችም እሺ ዳጊ ያለ አባ ከዛ በፊት ዳጊ ያለ አንዴ ቤካይ ጀስት ጄኒን ጥያቄ ስለምጠይቅህ ጄኒን ሊመልስልኝ ያንተ እንትን እዚህ ጋር ኮምፓሪሰን አታክ የማድረግ ነው ኦር ደግሞ ትክክለኛ መልስ የመፈለግ ነው ምን አልከኝ አባ
ኢንቴንሽን አታክ የማድረግ ነው፣ ትክክለኛ መልስ የመፈለግ ነው። ኢንቴንሽኔ በእግዚአብሔር ላይ ከፍ ያለውን የሰውን ሀሳብ ማፍረስ ነው። ኦኬ እንደዛ ከሆነ አሉ በደንብ የሚመልሱልህ ቲክቶክ ላይ ዝም ብሎ እንደኔው ስክሮል እያደረገ የገባ ሰው ያንን መልስ እንደማይሰጡት ታውቃለህ በደንብ አድርገህ። መልስ ያላቸው ሰዎች አሉ። መምህር ናቸው መምህር ናቸው። አንዴ ስማኝ አይደለ? የአንተ ችግር ሰው ሲያወራ እኩል ነው የምታወራው። ኮሚኒኬሽንን እንደዛ አታድርግ። ሰው ሲያወራ እኩል አታወራ። በተራ ማን ያድምጠን? እና መልስ ከፈለግ ትክክለኛውን ሰው መጠየቅ ትክክለኛ መልስ ከፈለግ ነው። ግን ምንድን ነው የማይብም? አንተ መልስ የለህም አለኝ፣ ግን አንተ አታስወራኝም። ስለዚህ የምታስወራውን ሰው አስገባና ጠይቅና መልስህን አግኝ። ገብቶሃል አይደል? እንጂ ቁጭ ብለህ ጋር እኩል አውርተህ ስለሳቅ አይደለም። ብራዘር አትሳሳት። እሺ ስማኝ። እሺ አንድ ጊዜ ስማኝ። አንድ ጊዜ ስማኝና አንድ ጊዜ አድምጠኝ። እሺ ለማንኛውም ጃማን ሌላ ጊዜ መምህርን አክበር። እሺ መምህራኖችን ለማክበር ሞክር። አየህ መምህር ናቸው ያወራሁት ከመምህር ጋር ነው። ኦኬ ከመምህር ጋር ነው ያወራሁት። ስለዚህ ሌላ ጊዜ አክብራቸው። አሞጽዬ ከሱ ጋር ልታወራ ነው። አጥማጣጥክ በቃ። አይ ቆይ አንድ ጊዜ አንተ የምታወራውን ሰው አንድ ጊዜ እንትን ልበል ብዬ ነው። እሺ አሞጽ አለ የበቃ እንደት ናችሁ ቅዱሳን? እግዚአብሔር ይመስገን። አውራው እስቲ ጃማንን ቅዱሳን ናችሁ እንደዚህ ያላችሁት አልገባኝም ነበር። አዎ ቅዱሳን ነን። አታውቅም እንዴ? እኔ ቅዱሳን ማበላ ነው ገባኝ። ጀማን ቆይ አሁን ጀማን አሁን አንተ መምህር ይዘህ ትመጣለህ፣ እኛ እንጠብቅሃለን። መልስ የሚሰጥ መምህር፣ እሳቸው ግን መምህር ናቸው። መጀመሪያ እሳቸው ነው። እኔ እሳቸውን ስለሳቸው ተናገርኩኝ። የሚመልስ ሰው ካለ አንተ ይዘህ አሁን ያልኩት እሱ ከሚያደርገው ነገር እዚህ ጋር በየቀኑ ከሚያደርገው ላይቭ ተነስቼ ነው። ገብቶሃል አይደል? እንጂ አንተ ይዘህና አንተ ይዘህና የሚመልሱትን ሰው አንተ ይዘህና እና እኛም እኮ አሁን ምንድነው ያለ ነው። መልሱ እኮ አይደለም አሁን ማውራት ጊዜ መስጠት አልተቻለም። ጊዜ አሁን ግን ቻንስ ስጣቸው ደግሞ እንዲያወሩ ቻንስ የለም እኮ። ወይስ ከማላት ትግባ ጃማን ይዘልን ትመጣለህ ወይስ አንተ ራስህ ትወያያለህ? እዚህ ያሉት እንዲያወሩ መች ቻንስ ሌላ ሰው ትመጣለህ? በቃ አሁን እኮ አንተ ገብተህ ያልከው ምንድነው? መልስ ለሚሰጡ ሰዎች ከነሱ ጋር ለምን አትወያይም? ይዤልህ እመጣለሁ። አብሽር በቃ ይዘህና እንጠብቅሃለን። እሺ አንድ ጊዜ ቆይ ጃማን ዋጓን ማን ፓስተርዬ። እሺ ጃማን እሺ ማርያም አምላክ አይደለችም አማላጅ ነች እንጂ አልኩ እኮ አንተ ተነጋገርን እኮ ወንድሜ። እሺ ማርያም አማላጅ ነች። መምህር መልሱን ይቀጥሉ። አንዴ ሚዩት አድርገህ ቅድም ሲሰሙ ነበር። አንተም ስማ አንድ 5 ደቂቃ እስቲ። አንዴ ቆይ ተረጋጋ ብራዘርዬ። በተራ ማውራት ልመድ። መምህር ያውሩ አሁን። እሺ እኔ ሚት መጣ አንተ አረ ሚት አድርጉ። እሺ ብራዘርዬ ማርያም አምላክ አየህ አይደለ ችግር በቃ ሲሰሙ ከሰማ ሰማ ብራዘርዬ ማርያም አማላጅ ናት። መምህር ይቀጥሉ። ሚዩት አድርጋ እንዴ እስቲ። በቃ ታቹን አንተ ሁለተኛ እንዳትነክ። አዎ አቀም ሲኖር ሁለተኛ ሌላ ጊዜ ገባሽ። እሺ ሌላ እንትን አለ፣ ሌላ ሰው አለ ማለት ኦርቶዶክስ ያለ እዚህ ውስጥ ሰብለ ከየት ነሽ? ሰብልዬዋ ይሄ ደግሞ ሪፖርት ለማድረግ ነው የሚገባው ሁሉ ጊዜ። እናት ስትገባ ወይ ስትገቢ ሪፖርት አታድርግ እንደመጣሽ ፕሊዝ። እሺ ሰብልዬ ታችቶኛለሽ። እሺ ማክስ ሰላም ነው? እኔ አሁን ልወርድ ግን ደቂቃ ብትሰጠኝ አንድ መምህር ልወርድ ነው እተኛለሁ። አንድ መምህር እሺ ማርያም ቃል ኪዳን ተቀብላለች አሉኝ አይደለም? ሌላ ጊዜ መምህር ነህ ቤካይ መምህር አንድ ጊዜ እኔ ፈልጎታለሁኝ 5 ደቂቃ ከኔ ጋር 5 ደቂቃ አውራቸው። እናንተ መቼ ራሳችሁን እንጂ መቼ እኔ እኮ ጥያቄ 5 ደቂቃ እርሶ ነው የሚያወሩት። እኔ ጠይቄ ዝም ብለን ነው ጠይቄ ከላይ ደቂቃ 5 ደቂቃ ጽፍሎታለሁ። ከላይ 5 ደቂቃ ይቆጥራል እርሶ መስተዋት ላይ
ይኸውልህ ቆይ እርሶ እንትን ላይ ባክስ ላይ ይቆጥርሎታል። 5 ደቂቃ ሙሉ ሰጡታለሁ። አንድ ጥያቄ ነው የምጠይቀው። ከፈለጉ ይመልሱ፣ አልፈለጉም ችግር የለም። መቻል ችግሩ መምህር ይሰማል ድምጼ? ቤካዬ አዎ ይሰማል። ዳግሻይ መምህር ይሰማል ድምጼ? እሺ ላስቸግሮት። አንድ ሰው አንድ ኦርቶዶክሳዊ በኃጢአት ቢመላለስ መልካም ስራ ባይኖረው ባይጠመቅም ምናልባትም ቁርባን ባይወስድ ሜሮን ባይቀባ እነዚህ ነገሮች ባያደርግ መጨረሻው የት የሚሆን ይመስሉታል? መንግስተ ሰማያት ወይስ ሲኦል? በጠየቀው ኔትወርክ እያቋረጠ አልሰሙኝም ነበር። አዎ እሺ አንዴ ገብቼ ቆይ ከድምፅ ዞር ብዬ ላናግሮት አንድ ሰከንድ። ይኸው አንድ ኦርቶዶክሳዊ በትና ባይመላለስ መጨረሻው የት ነው የሚሆነው? ሜሮን ባይቀባ ቁርባን ባይወስድ መልካም ስራ መንግስተ ሰማያት አይገባም? ያ ተጠምቋል ወይስ ተሰምቶታል? መቼም ተጠምቋል አይደለም? ተጠምቋል ተጠምቋል። ግን ምንድነው መልካም ስራ አልሰራም፣ ፍሬ የለውም። ተጠምቋል ግን ቁርባን አይወስድም፣ አይቆርብም። እሺ ተጠምቋል የተመላለሰ ነው። የት ነው የሚገባው መጨረሻው? አይደለም የተጠመቀ ሰው እንዴት አይቆርብም? አንተ ያው የተጠመቀ ቀን እኮ ይቆርባል አይደል? ከዛ በኋላ መቁረብ የለበትም እንዴ? ከዛ በኋላ ግን መቁረብ አለበት አይደል? አይ ባይችል ችግር የለውም። በኋላ አንዴ በቆረበው ያው ይቆረባል። እሺ መልካም ስራ ባይሰራ መንግስተ ሰማያት ይገባል? መልካም ስራ ስል መጀመሪያ ክፉ ስራ ሰርቷል፣ ያ ነው የሚታየው። ለምሳሌ መልካም ስራ እንጂ ይለያል። ዳግሻይ ይቆራርጣል። ዳግሻይ በጣም ይቆራርጣል። ዳግሻይ ይቆራርጣል። በጣም ነው የምትቆራርጠው። አንዴ ታብታብና ኮፕሊንክ አድርጉ። ታብታብና ኮፕሊንክ አድርጉ ፕሊዝ። ታብታብና ኮፕሊንክ አድርጉ። አዎ ዳግሻይ ተመልሰ። እሺ መምህር ጥያቄው በጣም ግልጽ ነው። አንድ ሰው አዎ ዳግሻይ መጣ። እሺ ያው ዳግሻይ አሁን አብራርቶ እንትን ይላል። ዋና ነገሩ የት ነው መዳረሻው ነው። መዳረሻውን ከወሰንም በኋላ መውጫውን ጥሩ ነው። አሁን ኔትወርክ አሁን አሪፍ ነው። ዳግሻይ በቃ አጭር አድርግላቸው ጥያቄውን። ለምን ትንለዋል? መልካም ስራ ባይኖረው ፍሬ ባይኖረው ማለት ነው መንግስተ ሰማያት አይገባም። መንግስተ ሰማያት መንግስተ ሰማያት እንደ ሰው ማለት ሰውየው ትሩፋት ሰርቷል ወይ የሚባለው ጌታችን ኢየሱስ ክርስቶስ ያስተማረውን ትምህርት በመከተል ማለት ትሩፋት አልሰራም። ትሩፋት ያልሰራ ሰው መንግስተ ሰማያት ይገባል? ከምን አንጻር ነው? ለምሳሌ ያ ሰው የኖረበት እድሜ ይወስናል፣ የሰራው ኃጢአት ይወስናል። ትሩፋቱ ከዛ በኋላ የምታመጣው ነው፣ በህልናም ጭምር የምታመጣው። በቃ ለምን እርሱ አይነግሩኝም? ሲኦል የሚያስገባ እስኪ ምክንያት ይንገሩኝ። እንደ ኦርቶዶክሳዊ በቃ ሁሉንም ምክንያት ስላሉት ይሄ ሲኦል ያስገባል ብሎ ይንገሩኝ። በቃ እንደዚህ ካደረገ ሰው ሲኦል ይገባል ብሎ ይንገሩኝ። ያው ስድስቱን ትእዛዛት 10ቱን ትእዛዛት እነዚህን ካላከበረ፣ ሁለተኛ ካልተጠመቀ፣ ቅዱስ ሥጋውና ክቡር ደሙ ወደዛ ካልቀረበ፣ እነዚህ ሁሉ ሁለተኛ ደግሞ በሌላ በተጨማሪ በምድር ላይ እያለ ደግሞ ትሩፋት መስራት አለበት፣ ስራ መስራት አለበት። ስለዚህ እነዚህን ካላደረገ ሲኦል ይገባል አይደለ መምህር? አዎ እነዚህን ካልሰራ፣ ምክንያቱም ፍሬ ይፈልጋል ኢየሱስ ክርስቶስ ራሱ። በለስ አንቺ በለስ ብሎ ሲኦል ከገባ በኋላ ሲኦል ይገባል።
ሲኦል ከገባ በኋላ ከዛ ደግሞ በምልጃ ማርያም ልታወጣው ትችላለች። ማርያም በምልጃ ልታወጣው አትችልም ወደ መንግስተ ሰማያት? አይደለም፣ እንደዛ አይደለም። ብዙ ሰው እንደዛ ብሎ ነው የሚወስደው። ግን ሲኦል ከገባ በኋላ ሰው ሁሉ ሲሞት በእርግጥ ሲኦልም ገነትም ይጎበኛል፣ መላእክት ያስጎበኙታል ማለት እኮ ነገር በኋላ ቆይ ጉብኝቱን ነግሮኛል። መውጣት ይችላል በማርያም ምልጃ አይችልም? መውጣት ከገባ በኋላ ነው። አዎ ከሲኦል መውጣት አይችልም በማርያም ምልጃ። መጀመሪያውኑ በማርያም ምልጃ እዚሁ እያለ ማለት እዚሁ እያለ እኮ ታማልዳለች። ለምን ይገባል? የጠየቁትን ይመልሱልኝ። ከሲኦል በማርያም ምልጃ መውጣት ይችላል አይችልም? አይደለም። እኔ ደግሞ እያልኩ ያለሁት ምንድን ነው መሰለህ፣ እርሶ የሚሉኝን በእርሶ ተራ ይነግሩኛል። የኔ ጨርሱልኝና አንድ ሰው ሲኦል ከገባ በኋላ ከሲኦል መውጣት አይችልም በማርያም ምልጃ ወይስ ይችላል አይችልም? በእርሶ ጊዜ ደግሞ የእርሶ ጥያቄ ጠይቁኛል። የኔ መልሱልኝ። ሲኦል ገባ አንድ ሰው በማርያም ምልጃ ከሲኦል መውጣት አይችልም? ለሲኦል የሚያበቃ ስራ ሰርቷል። ስለዚህ ሲኦል ሳይገባ እመቤታችን ራሱ ትደግፋለች ነው ምልጃዋ። ኦኬ። ሲኦል የገቡትን ሰዎች አታወጣም ማርያም? ሲኦል የገቡትን ነፍሳት ታወጣለች እኮ። ቃል ኪዳን ብለን የምናወራው ቅድም እኮ እሱን ጭምር እኮ በተሰጣት ቃል ኪዳን ታወጣለች አይደል? ከሲኦል ታወጣለች። በጣም ጥሩ። እንደዚህ እንዲሉኝ ለምን አደከሙኝ? በጣም ጥሩ። ስለዚህ አንድ ሰው ሲኦል የሚያስገባ ኃጢአት ከሰራ በኋላ ከሲኦል መውጣት የሚችል ከሆነ ምድር ላይ ለምንድን ነው የሚጠመቀው? ለምንድን ነው የሚያምነው? የሚቀባው? ቁርባን የሚወስደው? መልካም ስራ የሚሰራው? አሁንም እኮ አንተ አረዳድ ልክ አይደለም። የኔ አረዳድ አንደኔ እያስረዳው ያለው ምንድን ነው መሰለ፣ አንድ ሰው ሲኦል ማለት ያ ሰው ሲኦልን ጎብኝቷል። ለሲኦል የሚያበቃ ስራ ሰርቷል። ትሩፋት ማለት ነው። ለሲኦል የሚያበቃ ስራ ሰርቷል። ሲኦልን ይጎበኛታል ማንም ሰው፣ ገነትም ይጎበኛታል ነፍሳት ማለት ነው። ይሄ ምንድነው ህቡ ይባላል። ወይንም ደግሞ ልክ አንተ መላእክቱ ያስጎበኘና ወደዛ አይከትም፣ ግን ለፍርድ እንድትቀርብ ያደርጋል ማለት ነው። ስለዚህ ምንድነው ሳትገባ ነው እንጂ ገብተህ ምናምን የሚባለው ነገር ያው አንተ ከየት እንዳነበብክ ገብቶኛል። ግን ያ አረዳዱ ልክ አይደለም። ቅድም የገቡት ማርጌታ እንደዚህ እያሉ ሰውን ስለሚያውኩት ነው። ባለፈው ትምህርት ላይ ጎብኝቶ ጨርሶ አልገባም ገና አይደለ? ሰውየው አልገባም። ጎብኝቶ ሲጨርስ አይገባም አይደል? ገና ነው። አይገባም። መቼ ነው የሚገባው? መቼ ነው የሚገባው? ከገባማ ገባ ነው በቃ። ከገባ በኋላ መውጣት አይችልም አይደል? ከገባም ይወጣል። የራሱ ኢየሱስ ክርስቶስ እኮ ነፍሳትን እኮ ከገሃነም ከሲኦል አውጥቷል። ሲኦል እኮ ስለ ማርያም ጠይቁት። የማርያምን ጠይቁልኝ። ከገባ በኋላ ጎብኝቶ ሲጨርስ ታወጣለች እኮ። የምታወጣ ከሆነ ሲኦል የሚያስገባ ስራ ሰርቷል ሰውየው። መቼም ሲኦል የገባው ሲኦል የሚያስገባ ስራ ሳይሰራ አይደለም። ሲኦል የሚያስገባ ስራ ሰራ፣ ገባ። ግን ደግሞ ሰርቷል። እዚህ ወይ የሰራውን ስራ ማን ያሳዩታለሁኝ? ከፍቼ ያሳዩታል። የራሳችሁን መጽሐፍ 78 ሰው ነው የበላው ሰውየው። 8 ሰው በላ፣ ገባ። ከዛ ከሲኦል አወጣችሁ። ኦኬ። ስራው ምንድን ነበር? ሰው መብላት ነበር ሰውየው። መቼም ሲበላ ሳይገል አይበላም፣ ወይም ሲበላቸው ቢያንስ ይሞታሉ። ኦኬ። ሰው የገደለ ሰው የበላ ሰው 78 ሰው የበላ ሰው ከሲኦል አወጣ ይችላል። ጥሩ። እርሶም ታወጣለች አሉ። የምታወጣ ከሆነ አንድ ኦርቶዶክሳዊ እንኳን 78 ሰው አንድ ሰው ያልገደለ ግን መልካም ስራ አልሰራም ሰርታል እየተባለ ነፍሱን የምታስጨንቁት ነገር አለ። በቃ ይስራ መልካም ስራ። ቢያንስ ሰው አልገደለም፣ ሰው አልበላም። ሰው የበላ እንኳን መንግስተ ሰማያት ማነው ሲኦል ቢገባ እኮ ማርያም ታወጣለች። ስለዚህ አንድ ኦርቶዶክሳዊ መክሮብ አያስፈልገውም፣ መልካም ስራ መስራት አያስፈልገውም፣ ሜሮን መቀባትም መጠበቅም አያስፈልገውም። እንዲያውም ምን ያሳዩታለሁ? ጥምቀቱን የናቀ ክርስቶስን የካደ ከመላእክት ጋር ክርስቶስን የካደ ሰው ማርያም በምልጃዋ አወጣ ይችላል የእናንተው መጽሐፍ። እርሶም እንዳሉት አዎ ከሲኦል ታወጣለች አሉት። ስለዚህ እናንተ ቤት ክርስትና ምን ይሰራል? ምንም እኮ አይሰራም። ዋናው የሚያስፈልገው ለአንተ አሁን አልተረዳም። ምንድን ነው መሰለ፣ ጌታችን ኢየሱስ ክርስቶስ ሲሰቀል አንዱ በቀኝ አንዱ በግራ ተሰቅሏል አይደለም? ማርያም ተሰቅላለች እንዴ? ማርያም ተሰቅላለች? ስለ ማርያም አውሩኝ። ስለ ማርያም ብቻ አውሩኝ። የኢየሱስንማ እንደሚያደርግ ስለ ኢየሱስ ችሎታ ነው የጠየቁት። የማርያምን ችሎታ እናውራ። ማርያም ከሲኦል የምታወጣ ከሆነ አንድ ሰው ሲኦል እንዳይገባ ብሎ በቅድስና መመላለስ አይጠበቅበትም። ምን ይመጣበታል? መልካም ስራ ባይሰራ
አይ ቅድም እኮ ክዳን ተሰጥቷታል ብለን እየተማር ነበር እኮ። አሉኝ እኮ አሁን ለምን ወደ ኪዳን ኋላ ተሰጥቷታል እኮ አሉኝ እኮ ኪዳን ስለተሰጣት ከሲኦል ስለምታወጣ እርሶ አሉ። እኔ አላነበብኩኝም። ኪዳን ስለተሰጣትና ከሲኦል ስለምታወጣ ታዲያ ምን ችግር አለ? ሲኦል ይግባ ሰውየው። ለምንድን ነው የምታስጨንቁት? ቤተክርስቲያንና ጾም ጸልይ ለምን ይሉታል? ቢጾም ቢጸልይ ምንድን ነው የሚመጣው? ደወረስት የሚመጣው ሲኦል መግባት ነው። መልካም ስራ ባይሰራ ደወረስት የሚመጣው ሲኦል መግባት ነው። ለምሳሌ ያ ሰው ለምሳሌ ፋታዊ ዘይማን የሚባለው ማለት በቀኝ የተሰቀለው ከጌታ ጎን ኃጢአትን ሲሰራ ነበር አይደለም እንዴ? ሙሉ ጊዜውን ኃጢአት ሲሰራ ነበር። ለምን ስለ ማርያም ስጠይቀው ስለ ኢየሱስ ይመልሱልኛል እኮ። ፋታዊ ዘይማን እኮ የማርያም ታሪክ አይደለም፣ ከኢየሱስ አጠገብ ስላለ ወንበዴ ያለ ታሪክ ነው። እኔ ጠየቁት ስለ ማርያም ይንገሩኝ። ማርያም አታወጣም ቢሉ ይኖሮ ቅድም ጨርሰን ነበር። አሁን እኮ ማርያም እንደምታወጣ ነግረውኛል። ማርያም ስታወጣ ደግሞ የተሰጣት ቃል ኪዳን እንዳለ ነግረውኛል። ማውጣት የማትችልበትም አጋጣሚ አለ አላሉኝም። የምታወጣ ከሆነ የምታወጣው ሰውዬ ደግሞ ሲኦል ከገባ ሲኦል የሚያስገባ ስራ የሰራ ሰው ነው ማለት ነው። ሰዎች ሲኦል የሚያስገባ ስራ ሰርተው ሲኦል ከገቡ በኋላ ተስፋ ካላቸው ምድር ላይ ለምንድን ነው በክርስትና ጉዳይ የሚጨነቁት? ፈታ ብለው ይኖሩ። ኃጢአትን ጽዋውን እየጨለጡ የፈለጉትን ኃጢአት አድርገው ይሄዱ። ምክንያቱም ትንሽም ሆነ ትልቅ ኃጢአት የሰሩ ሰዎች መንግሥተ ሰማያት ይገባሉ። እኛ ነን የኃጢአት ትልቅ የኃጢአት ትንሽ ያለን እንጂ በእግዚአብሔር ፊት ኃጢአት ነው። ዋናው ነገር ምንድን ነው? ከመጨረሻው በኋላ ጅማሮ ታሪክ አለ ነው። እናንተ ጋር ፍትሐት ምንድን ነው? ምንድነው ሪፈራል አለ ማለት ነው። ከዛ በኋላ ይግባኝ አለ ማለት ነው። ይግባኝ ካለ እስከ ይግባኙ ድረስ ሰውየው ለምን ይጨነቃል እኮ ነው። ምንድነው አይደለም የሚሉኝ? እስኪ ንገሩኝ፣ እስኪ ንገሩኝ። ማርያም ብለው ነው የሚያስረዱኝ። እሺ ኢየሱስ ካሉኝ ያቋርጡታል። ለእኔ ጊዜ ስጠኝ። እሺ ቆይ አንተ አሁን ለምሳሌ መለኮትን ያቀፈው ሲኦልን ወርዶ ነፍስ ማውጣት ብርቅ ይሆንብሃል? አይሆንብም እኮ ተስማማን እኮ ታወጣለች በሚለው እኮ እኔ ተረቱን ተስማምቾታለሁ። ለእኔ ተረት ነው፣ ግን ለጊዜው ተስማማን። ከሲኦል ታወጣለች፣ መለኮትን አቅፋለች፣ ቃል ኪዳን አለት። እሺ እኮ ነው ያልኩት። መቼም ቢያልኩት የምታወጣ ከሆነ ሰው ልጅ ሲኦል ቢገባ ምን ችግር አለው እኮ ነው የምሉት። ስለዚህ እርሱ አሁን እንደ መምህርነቱ ማስተማር የለቦትም። ለምን ባይማርም ቢማርም ለውጥ የለውም። የተማረውም ቅድስናውን ሕይወቱን ጠብቆ መንግስተ ሰማያት ይገባል። ያልተማረውም በትራንዚት አድርጎ በሲኦል በኩል መንግስተ ሰማያት ይገባል። ምን ለውጥ አለ እኮ? ዝም ብለው የሚደክሙት እኮ እርሱ እንደ መምህርነት እየደከሙ ነው። ምክንያቱም ምልጃዋን ይቀበላሉ፣ ከሲኦልም ታወጣለች፣ መለኮትን አቅፋለች። ምን ይሳናታል? ምን ችግር አለ? እግዚአብሔር ጸጋ ሰጥቷታል። ስለዚህ ለእኔ ነው አሁን ጊዜው ለአንተ ነው ወይስ ለእኔ ነው የተሰጠው? ግራ ገብቶኛል። እሺ ቀጥሩ። እሺ ለእኔ ነው ለአንተ ነው የተሰጠው ጊዜ? አይ ያልተስማማሁት እንዳይመስሉት እኮ ነው። መልሰው በተሰጣ ቃል ኪዳን መለኮት አቅፋለች ይሉኛል። ልክ እኔ ሰው ሲሰማ አትችልም እያልኩ እያወራሁ ይመስላል። እኔ በእኔ ትምህርት አትችልም፣ በእኛ በወንጌል አማኞች። የእርስዎን ግን እሺ ብዬ ፎር ዘ ሴክ ኦፍ ዲስከሽን ተቀበልኩት እና ይቀጥሉሽ። አይደለም አንተ ለምሳሌ ማለት ነው ምንድነው በእመቤታችን በኩል ማትቀበለውና የምትቀበለው ነገር ከእንትኑ ከፕሮቴስታንቱ ዓለም ለየት ይላል አይልም እኮ አይደል? ግን እኔ የሚቀበለውን እኔ ደግሞ የእርሶን ንገሩኝ። እኔ በጠየቀ ተውትን የእርሶን ንገሩኝ። ገባ መምህር ጊዜዎትን ተቀበሉ። ደግም ይስራ ክፉ መጥፎም ይስራ በህይወት እያለ ለንስሐ የሚያበቃውን ስራ ሰርቷል አይደል? ግን ተአምር የሚያደርግ አምላክ ነው። ለነዚህ ለቅዱሳን ቃል ኪዳን ገብቶላል። ለእኛም ሁላ ቃል ኪዳን ጠቅላላ አድርጌ ልንገር። አሁን እኛ ክርስቲያኖች ስንባል ክርስትና ራሱ ቃል ኪዳን ነው። እኔ ክርስትና ማለት ራሱ ለእኔ ክርስቲያን መሆኔ ራሱ ትልቅ ቃል ኪዳን ነው። ለምን? በቅዱስ ስጋውና በክቡር ደሙ የዋጀሁት ሰው ነኝ። በጥምቀት የከበርኩት ሰው ነኝ። ስለዚህ ክቡር ሰው ነኝ። ሲኦል ለእኔ ምንም ማለት አይደለም። ሲኦል ማለት ነው። ሲኦል ዳብሎስ ማለት አቅም የሌለው አንድ ፍጡር የታሰረበት ቦታ ነው። ስለዚህ ያ እግዚአብሔር በራሱ የፈጠረው ነው። ሲኦል ማለት በራሱ የፈጠረውን ቦታ ይሄ ክቡር የሆነች ቅድስት ድንግል ማርያም ቃል ኪዳን ከሰማይ ቀድሞ በተቀበለ ቃል ኪዳን ነፍስን ታወጣለች። ለምን? ያ ሰው ንስሐ ገብቷል። ስራዎች አሉ እዛ ላይ ሲጠቀስ እኮ ለዛ ስራ የሚያበቃ ለምሳሌ ልክ ቅድም እንዳነሳ ነው። አሁን አታንሳ ስለ ጌታ ስላልከው ነው። አሁን ደግሞ ስለዚህ እኔ እያልኩ ያለሁት ምንድን ነው?
እሺ ይሄ ሊደንቅ አይገባም ነው። ስለዚህ ንስሐ በቃ የገባ ሰውዬ ነው ማለት ነው ሲኦል የገባው ማለት ነው አይደለ? ንስሐ ገብቶ ሲኦል ገባ አይደል? አዎ ንስሐ ገብቶ ሲኦል ገባ። ጥሩ ንስሐ ለካ አይደለም ለሲኦል ነው። እሺ አይደለም። እኔ እህ እያልኩ ያለሁት አልሰማኝም። ፋታዊ ዘይማንም ወሰድኩ እኮ ወደ ጌታ አታምጣ ስላልከኝ ነው። ፋታዊ ዘይማን በቅጽበት ነው በመንግስት አስበኝ አለ። ከዛ ምንድነው ይሄ ሰው በመንግስት አስበኝ ሲል አሁን ስንት ሰዓት ነው? እና እንደዚህ ነው ማለት የእግዚአብሔርን ኃይል የመጻሕፍትን እንትን አናቅምና ስለዚህ መሳት የለብንም እኮ። ስለዚህ ታወጣለች እኮ ከሲኦል ታወጣለች አሉኝ። በቃ የምታወጣ ከሆነ ሰው ሲኦል ቢገባ ምን ችግር አለው? እርሶስ ለምን ያስተምራሉ? ይግባ ሲኦል ምን ችግር አለ? ያ እርሶም ያውቃሉ። በተሰጣት ቃል ኪዳን አምላክን ያቀፈች እናት ከሲኦል ታወጣለች። ምን ችግር ደግሞ? እሷ እኛ ባይመቻት ክርስቶስ ታምራን በቀን በቀን ከ3000 እስከ 10,000 ሰው ታወጣለች። እስትንፋሰ አይደለም ክርስቶስ አሉ። እኛ እንደዛ ብለን አላስተማርንም። በነገራችን ላይ አስተምራችኋል ምናልባት አላስተማራችሁም እኮ አይደለም የማወራው እኮ። አስተምራችኋል አላስተማራችሁ ተውትና፣ ምን ግን ችግር አለው አንድ ግን ሰው? እኔ እያልኩ ያለሁት እስመ አልቦ ነገር ዘይሳነው እግዚአብሔር የሚሳነው ነገር የለም አዎ ብሎ ለእግዚአብሔር የሚሳነው ነገር የለም የሚሉ ከሆነ ዝም ብሎ ነው እግዚአብሔር ሲኦል የፈጠረው ማለት ነው። ገባ? ስለማይሳነው ዝም ብሎ ያወጣቸዋል ማለት አይሳነኝም እያለ ከሲኦል ያወጣል። ታዲያ ለምን ሲኦል አዘጋጀ? መጀመሪያው ነው ዛሬም እንደዚህ ያወጣል። ምን ይሳነዋል? እኮ። ስለማይሳነው የሚያወጣ ከሆነ ማንም ሰው ሲኦል አይገባማ። ልክ ኖት እኮ አይሳነውም እግዚአብሔር። በቃ እርሶን ወሰድኩሎትና ስለማይሳነው እግዚአብሔር ሰዎችን ከሲኦል ያወጣል። ስለዚህ ሲኦል አያስፈልግም ወይም ሲኦል ባዶ ይቀራል ማለት ነው። በመጨረሻ ላይ ሲኦል የሚገባ ሰው የለም ማለት ነው እኮ አንተንም ጭምር እኮ ከሲኦል እኮ አፍ መንጥቆ እያወጣን እኮ ነው። ለዚህ እኮ ስለዚህ ሲኦል የሚገባ ማን ነው ነው እኮ። ቅድም እኮ ቢነግሩኝ እኮ ጥሩ ነው። ሲኦል የሚቀር ሰው አለ ገብቶ ወይስ የሚቀር የለም? እስኪ ንገሩኝ። ወይ ደግሞ እንደዚህ ክርስቲያን ያለው ነው ሲኦል ይገባል። ክርስቲያኑንም እኮ ገባ እኮ። ክርስቲያን ነኝ ያለውም እኮ ገባ እኮ። ላሳየዎት እንዴ ከፈለጉ። ማርያምን ተማምኖ የገባ ሰው አለ። ላሳየዎት። ኧረ የለም፣ ማርያም ተማምኖ የገባ ሰው የለም። ማለት በራሱ ፍቃድ ነው እንደ ሰው ሲኦል የገባው። እሺ ያልኩሽ ላምበበሎት። እሺ ታሪክ ላምበበሎት። አይ ማርያምን ተማምኖ የገባም እንዳለ ያሳየው። እሷን ተማምኖ ገባ፣ እሷም ከሲኦል አወጣቸው። አላሳፈረችም። ያ ማርጌታ የሰጠው መጽሐፍ እንዳይሆን እኔ ወይም ታምረ ማርያም አንድ መሪጌታ የጻፈው ነው። ታምረ ማርያም አንድ መሪጌታ የጻፈው መጽሐፍ ነው። ከዛ በኋላ ካልሰ አስተካክለ ያመጣውን እኔ ግን አንድ ነገር ልንገሩት እኮ መከለስ። አሁን መረጃ እኮ ማሳየት ሳይጠበቅብኝ፣ ቆይ አንድ ልንገሩት መምህር፣ መረጃ ማሳየት ሳይጠበቅብኝ እሷ ታወጣለች ከሲኦል አሉኝ። በኋላ ምን አሉኝ? አይ ክርስቲያን መሆን አለበት እያሉኝ ነው። ክርስቲያን ሲኦል ምን ይሰራል? ምን ይሰራል ሲኦል? ክርስቲያን ይገባል? በእናንተ አስተምሮ ክርስቲያን ሲኦል ይገባል እያላችሁ ነው እንደምታስተምሩት? ክርስቲያን ሲኦል ይገባል ድብና አድርጎ ነው። ይገባል። ለምን አይገባም? አንተ ሰውን ከገደልክ አሁን አትገባትም? ትቀምሳታለህ እንጂ። ወደ ሰው ከገደልኩኝ ክርስቲያን ነኝ እንዴ? የክርስትና ማንነት ነው እሱ። ዝሙትን ከሰራ ክርስቲያን ነኝ ወይ? ዝሙትን የምሰራ ከሆንኩ እኔ ክርስቲያን ተብዬ መጠራት እችላለሁ? ሰው ምገድል፣ ዝሙት ማደርግ፣ ይሄንን ያንን ኃጢአት ማደርግ ሆኜ ምን ተብለህ ነው የምትጠራ? ኦኬ አይ በእናንተ ነገሩኝ፣ በእኛ ነግሮታል ነው ምን እንደምንለው። በእናንተ ክርስቲያን ነው የምትሉት ነፍሰ ገዳዮች። በአንተ ልበል እንጂ በአንተ ምን ልበል? በእኛ ክርስቲያን አይደለም። አልዳነም ጭራሽ ሰውየው አልዳነም። አዎ በእናንተ ጋር ስትድኑ ዝሙት ታደርጋላችሁ፣ ሰው ትገድላላችሁ፣ ክርስቲያን ትባላላችሁ አይደለ? እንደዚህ ነው ስማችሁ አይደል? አይደለም። አሁን አንተ ለምሳሌ ዛሬ ድነሃል፣ ናጌ ደግሞ በዝሙት መንፈስ እንትን ብለህ ወድቃል። ሰው ነህ እኮ አይደል? ነገ አንድ ጥያቄ መልሱልኝ። አልገባሁት ነገር አለ። ክርስቲያን ሲኦል ይገባል አሉኝ አይደለ? ለነገሩ አንድ ልጆትም እንደዚህ ብለዋል፣ ክርስቲያን ሲኦል ይገባል ብለዋል። ስለዚህ ሙስሊም መጥቶ ክርስቲያኖች ሲኦል ትገባላችሁ ቢለን ትክክል ነው ማለት ነው። ቆይ አንተ አሁን ለምሳሌ እዛ በኋላ ምን እንለዋለን? ና ሲኦል እንዳትገባ ክርስቲያኑን እንለዋለን። ሙስሊሙን ደግሞ ከዛ ሙስሊሙ ምን ይላል? ከት ብሎ ይስቃል ማለት ነው። አንተን ከሲኦል ያላወጣ ክርስትና ይለኛል። አንተን ከሲኦል ያላወጣ ክርስትና ምን ብለህ ነው ለእኔ የምትነግረኝ ይለኛል ሙስሊሙ። ከዛ ስመሰክርለት ምን እለዋለሁ? የእኔ ክርስትና መንግስተ ሰማያት ያስገባል እለውና በኋላ ደግሞ ሲጠይቀኝ ደግሞ ሲኦልም ያስገባል እለዋለሁ ማለት ነው። ክርስትና ሲኦል ያስገባል የሚል የተረገመ ነው። ክርስትና ሲኦል አያስገባ። ይሄ ሙስሊም ነው እንደዚህ መናገር ያለበት እንጂ አንድ መምህር እንደዚህ ብሎ መናገር የለበትም። ቆይ አንተ ስለ እኔ አይደለም። ለምሳሌ አሁን አንተ ነገ
ሊሊ ጋር ተኛ። ከዛ ከይጤነሽ ጋር እንትን አልኩ። እነዚህ ሁሉ ስታተረማምስ ቆይተ ገነት የአባት በር መሰለ እንደ ዝም ብሎ ዘው ብለህ የምትገባው። በመጀመሪያ እንደሱ የሚያደርግ ሰው ክርስቲያን አይደለም። ሰውየው ክርስቲያን አይደለም እንደሱ የሚያደርግ ሰው። ይኸውልህ ይሄ ሰው በኃጢአቱ እኔን ስሙኛ፣ ለምን አይሰሙኝም? እናንተ ክርስቲያን ብላችሁ ከተጠራችሁት መምህር እኔ ከእርሶ ጋር አልከራከርም። እርሶ እንደዛ የሚያደርግ ሰው ክርስቲያን ብለው የሚጠሩ ከሆነ በላከው መልእክቱ ላይ ሐዋርያው ጳውሎስ ለፊልጵስዩስ መላከው መልእክቱ ላይ ምን ይላል መሰለ? ሐዋርያ ጳውሎስ ፊልጵስዩስ ላይ በጣም አስናኝ ጥቅስ ሊፈልጉለት ነው። ሰው ክርስቲያን ሲኦል እንደሚገባ ጥቅስ ሊነግሩኝ ነው። እስኪ ቆንጆ ጥቅስ ንገሩኝ። እንዲያውም ጥሩ ነው። ምዕመናኖቹ ሲሰሙት በደንብ ታዘናጉታላችሁ። ማዘናጋት ነው ስራችሁ። ተዘናጉት። አይደለም አታሳስቱት። ንገሩት። አሁን አንተ ሰውን እያሳሳትክ ነው። ጥቅስ ስጡት። እየሰማ ነው፣ ወጣቱ እየሰማ ነው። ምንም እንደማይሆን ምንም ችግር እንደሌለ ክርስቲያንም ተብሎ እንደሚጠራ አይዞህ በሉት፣ በርታ በሉት። ጥቅስ ሰጠው፣ አበረታቱት። አይደለም እኔ ለምን ጥቅስ እኮ ለእሱ አይደለም የሚሰጠው፣ ግን በክርስትና መጽናት አለብህ። ይኸው ስራ የሚባለው ይሄ ነው። አሁን ስራ የሚባለው ባይጸና ምን ይሆናል? ባይጸና ምን ይሆናል? ይወድቃል። የት መውደቅ ማለት ምን ማለት ነው? መውደቅ ማለት ለምሳሌ አንተ አሁን ዛሬ ሲኦል ይገባል ባይጸና? ይክት ነው። ቢገባ ምን ችግር አለው? ቢገባ ምን ችግር አለው? ደስ ይላል። ማርያም አለች አይደል? ማርያም በምልጃው አታወጣውም እንዴ? አንተን ታወጣለች። እሺ እኔን ያውጣኝ እኔ መጀመሪያ ሲኦል አልገባም። ለዛ ነው እሷን ምልጃም እማላም ነው። በዚህ ሰዓት ትማልዳለች ብዬ ማላም ነው የማልፈልገውም ለዚህ ነው። እሱን ፈጣሪ ያውቃል። እስቲ እስከ መጨረሻው ያጽናን ነው። እሺ እሱ ችግር ለእርሶ ይሁንልዎት አልኩት እኮ። የእርሶ ማርያም በምልጃ ከሲኦል የምታወጣ ከሆነ መጽናት አለበት ምናምን ያሉ ለምን ህዝቡን ያስጨንቁታል? ባይጸናም ቢጸናም ሰውዬው እኮ አደኝ ኦፍ ዘ ዴይ መንግስተ ሰማያት ይገባል እኮ። እሱን የተናገርከው አንተ ነህ። አሁን አንተን የተናገርከው አንተ ነህ። አስተዋሉኝ እኮ በቃል ኪዳኗ መለኮቱን ያቀፈች እኮ ናት። በቃል ኪዳኗ ታወጣለች ከሲኦል አለ። እሺ አልኩት። ለማን ነው? ለምሳሌ ማለት ነው። ለምሳሌ እኔ ስታወጣ ቼክ እያደረገች ነው የምታወጣው አይደለ? ከሲኦል ስታወጣ እንትን ክርስቲያን የሆኑና ያልሆኑ መጀመሪያ ክርስቲያን ሲኦል ምን ይሰራል ራሱ አልተመለሰልኝም ቼክ አድርጋ እንትን ያደረገና እንትን ያላደረገ እያደረገች ነው የምታወጣው አይደለ? አዎ ቼክ እግዚአብሔርም ራሱ ቼክ አድርጎ ነው የሚያወጣው። ስለዚህ ከሲኦል ቼክ እያደረገች ነው የምታወጣው ማለት ነው አይደለ? እኛንም ራሱ ቼክ አድርጎ እኮ ነው ወደ ክርስትና እኔን አሁን ወደ ክርስትና የጠራኝ ቼክ ነው። ቆይ የእርሱ አሁን ወደ ሌላ ቦታ ሄዱ። ማርያም ከሲኦል ስታወጣ ቼክ እያደረገች ነው የምታወጣው አይደለ? እናንተ እሺ፣ በትልቁ አድርገህ መረጃ አለጥፍላቸው። ማርያም ከሲኦል ስታወጣ በትልቁ እንዴት ቼክ እያደረገች እንደምታወጣ እንየው። ቼክ እሺ፣ አስገባኝ በትልቁ አድርገህ እንዲታይ። ምንም እሱ መጽሐፉን እኔ እንትን አንተ ያልከውን በርዜ ደልሴ ያመጣውን አልቀበልም። ይሄ ምዕራፍ አውጣ በለኝ፣ እኔ በእንትን አወጣላለሁ። አሎት አይደል? እርሶ እኔ አውጡ ስሉት ያውጡልኛል አይደል? አዎ እኔ ጋር ያለውን አወጣላለሁ። ቁጥሩን እንትኑን ገጹን እርሶ ጋር ያሉትን ያውጡልኛል። እግዚአብሔር ይባርኩ። እግዚአብሔር ይስጦት። እሺ ያው ገጽ መጨመሪያ መጽሐፍ ከበሩ ላሳዩትና መዝገበ ጸሎት ካሉት ማለት ነው። መዝገበ ጸሎት አሉት? መዝገበ ጸሎቱን ተው እኮ ከማርጌታ የተቀበልከው መዝገበ ጸሎት አሉት የሉትም? አይ እኔ መዝገበ ጸሎት እንትን ወንጌል ነው። መዝገበ ጸሎትም ተው በቃሌ ነው። መዝገበ ጸሎት አሉት የሉትም? ኦኬ በቃሉት ነው ያሱት። ኦኬ በጣም ጥሩ። መጽሐፉ የለውትም ማለት ነው። ስለዚህ አወጣዋለሁ እኔም አያዋለሁ እዚህ ጋር ሲሉኝ የነበሩት ውሸቱን ነው ማለት ነው። እኔ እዚህ ጋር ልለጥፈው። ይሄው መጽሐፍ አላቸው እሳቸው ግን በቃላቸው ነው ያላቸው። በጣም ጥሩ። ይሄው ይሄ ገጽ ስንት ላይ እንሄዳለን? እዚህ ገጽ ላይ ሄደን እናያለን ማለት ነው። አንድ ጊዜ ጠብቁኝ። ማርያም ከሲኦል ስታወጣ እስኪ ቼክ እያደረገች ነው ያወጣችው። እስኪ ቼክ እናድርገው እስኪ። ይሄው ገጽ 665 እሺ አንብቡልኝ። እንዴት ማን ስም እያወጣች ያደረገች እንዳወጣች እስኪ አሳቢ። የማን ስም እየለየች እነዚህ ነፍሳትን ዘላለም በገሃነመ እሳት ወርዶ ሳይቀሩ እንኳን አንድ ጊዜ 7 ጊዜ ልሙት። ይሄን ወደዛ ወደ ከፊት ስታነበው ነገረ ማርያም ነው መጽሐፉ እና ከመጀመሪያው ስታነበው ምንድነው ይላል መሰለ? እመቤታችን ቅድስት ድንግል ማርያም በዚህ ጊዜ ከልጇ ቃል ኪዳን የተቀበለችበት ነው። ቅድም እያወራ ነው ነበር። ወንጌል ሁላ አለው እኮ ይሄ ዝም ብለው እኮ አይደለም አንተው
እኔ ቃል ኪዳን ተቀበለች አልተቀበለችም አላልኩትም። እርሶም እኮ አሉ ተቀበለ። የተቀበለችው ማርያም ምን አደረገች ነው? ምን አደረገች? አወጣች። አሁን እዚህ ጋር የመጣ ነው እየለየች ክርስቲያንና ከላይ እያለች እንደምታወጣ እንደማታወጣ ቼክ ልናደርግ ነው። ስታወጣ ገብታ ለገባችው ለ99999 ነፍሳት ነው የገባችው። ከፈለጉ አሳየኝ፣ እሱን ገጽ የሚሉኝ ከሆነ ላሳየቱ ይችላሉ። የገባችው 9900 ቆይ አንዴ መምህር እኮ ምክንያት ድህነች ካሉት የበቃ ሰው ሲኦል ይግባ ምን ችግር አለ? ታወጣዋለች እኮ ነው የምሎት እኮ እኔ እንዴ። ስታወጣ ደግሞ ለይታ ከኔንና ከሊትን ነው እንዳይሉኝ ደግሞ ይኸው ፍጥረትን አንተ አይደለም እኮ የምትወስነው። አሁን አንተ አይደለም የምትወስነው እኮ እግዚአብሔር እርሶ ነገሩኝ እኮ እርሶ ነገሩኝ። እግዚአብሔር እንደወሰነላት ቃል ኪዳን እንደሰጣት መለኮት እንደታቀፈች ስለዚህ ትችላለች አሉኝ። አሁን እኮ እርሶ መከራከር ያለቦት አትችልም ብዬ መከራከሮት ነው። ጥሩ ለእርሶ የሆኑ ነው ትችላለች። መጽሐፉም ይላል እኮ ገብታ ስታወጣ ለ99999 የገባችው የሞተችው እናት ስንት ሰው አዳነች ነው ጥያቄው። ፍጥረትን ሁሉ ላይ አዳነችው። ፍጥረት ሁሉ ጸደቀባት እና ማን ቀረ? ሲኦል ሲኦል ማን ቀረ? ንገሩኝ። ፍጥረት ሁሉ ከጸደቀ ስታወጣ ቅድም ለእይታ ነው የምታወጣው፣ ማንንም ዝም ብላ አታወጣም። ክርስቲያንን ነው አሉኝ። ክርስቲያን መጀመሪያ ምን ሲኦል ምን ይሰራል አልኩት። ስናደርግ መጽሐፉን ለዛውም አስተምህሮቶን ነው ያየው። ገድል ድርሳን አይደለም የከፈት ነው የቤተ ክርስቲያኒቷን አስተምህሮ ተከራከሩበት ብላ ቤተክርስቲያኒቷ የሰጠችውን መጽሐፍ ነው የከፈትኩበት። ቤተክርስቲያኒቷ በዚህ መጽሐፍ መከራከር እፈቅዳለሁ ብላለች። መከራከር በፈቀደችሎት መጽሐፍ በነገረ ማርያም ስከፍትሎት መጽሐፉ እከሌና እከሌ ድነው እከሌና እከሌ ቀራ ይሉ ያዳነችው ወይም ደግሞ ከሲኦል ያወጣችው በመሞቷ እንግዲህ ሞታ ሰው ያዳነች ማርያም እኔ በምድር ላይም አላውቅም፣ በቁርአን ላይም አላውቅም፣ በመጽሐፍ ቅዱስ ላይም አላውቅም። እሱ ላይ እንመጣለን። ግድ የለም ለኃጢአት የሞተ ከክርስቶስ ውጭ የለም። ይኸው ለኃጢአታችሁ ካልሞትሽላቸው ብሎ ኢየሱስ ነው ሰጀስት አድርጓት የሞተችው። ያውቁታል ክፍሉን እኮ አሁን ይሄ ሁሉ በፍቅና ወደ ጎን ትቸው እሺ ሞተች። ከሞተች በኋላ ለማን መጽደቂያ ሆነ ተገኘች ነው? ለፍጥረት ሁሉ መጽደቂያ ሆነ ተገኘች። አዩ ለ99999 ሰው ገብታ ሲኦል ታሪኩ እንደሚናገረው ማለት ነው። ስትወጣ ግን ወይም ደግሞ ሞታ የጽድቅን ስራ ስታደርገን የተረፈባት ሰው ፍጥረት ሁሉ ነው። ስለዚህ ፍጥረት ሁሉ የተረፈባት ማርያም ካለች ወይም የሚተርፍባት ማርያም ካለች ፍጥረት ለምን ይጨነቃል ስለ ቅድስና? ከፈለጉ ደግሞ ታምረ ማርያም ላይ እጅ አሳዩታለሁ። ጥምቀቱን የናቀ ጥምቀቱን ንቆ ይላል እዛው ክፍል ላይ ሲናገር፣ ጥምቀቱን ንቆ ክርስቶስን ክዶ ነው እሷ ምልጃ አድርጋ ወደ መንግስተ ሰማያት ያስገባችሁ። ይሄ ነው ወንጌላችሁ። ወንጌላችሁ ክርስቶስን አንድ ሰው ቢክድ ጥምቀቱን ቢንቅ ወይም ደግሞ አረማዊ ቢሆንም ይላል ደግሞ ከፈለጉ የገድለ ዘራ ብሩክ ነው ላሳዩት ይችላል። ገድለ ዘራ ብሩክ ላይ ኢቭን ክርስቲያንን ባይሆን ጨረሻ አረማዊ ቢሆን እንኳን መንግስተ ሰማያት ይገባል። የእናንተ ወንጌል ሁሉንም ሰው ከሲኦል የሚያወጣ ነው። እንዲህ አይነት ወንጌል አለ ወይ? እንደሱ ከሆነ ሲኦል ለምን ተዘጋጀ? ሁሉም የሚወጡ ከሆነ ከሲኦል ሞትና ህይወት ለምን ተዘጋጀ? ይሄ እኮ የምንፍቅና ጥግ ነው። ምን ሆነዋል መምህር? ለምን ህዝቡን እርሶ እያወቁ ልቦት እያወቀ ጠክነው ለምን ወደ ሲኦል ይመሩታል? ይሄ ህዝቡን ያዘናጋል። ይሄ ወንጌል እንደዛማ ከሆነ ብሎ ሰው በቅድስና እንዳይኖር ያደርገዋል። ለምን ተስፋ ይሰጡታል? የኃጢአት ተስፋ ለምን ይሰጣሉ? የንስሐ ተስፋ ነው እንጂ መስጠት ያለበት። እዚሁ ምድር ላይ ጨርስ፣ ከጌታ ጋር ጨርስ። ከሲኦል በኋላ ይግባኝ የለም። ከዛ የምታወጣ ማርያም የለችም። የምታወጣ ማርያም አለች ብለን ከሰበክንማ ለምን ክርስቶስ መጥቶ ራሱን ሰጠ? ለምን በመስቀል ሞተ? ለምን ደሙን አፈሰሰ? አሁን ለእኔ ነው ጊዜ ወይ በቃ እኔ ልውጣልህ። አሁን አንተ አስተምረው እንጂ አብራራ አልከኝ። አብራራ ልስል እያብራራ ነው ጌታ ኢየሱስ። እሺ አብራሩት፣ አበረታቱት፣ ህዝቡን ተስፋ አለ በሉት። ተስፋ አለ፣ አይዞህ፣ ሲኦል ብትገባም አይዞህ፣ ተስፋ አለ፣ ምንም እንዳትጨነቅ በሉት። ይሄን እኔና እርሶን ውይይት የሰማ ሰው ግን ከእርሶ ሀሳብ ተነስቶ ምንም ከዚህ በኋላ ኃጢአት ላለማድረግ እንትን የሚልበት የሚያዳግትበት ምክንያት የለም። ማለት ምንም ኃጢአት አይፈራም ከዚህ በኋላ በደስታ ነው ኃጢአትን የሚጨልጠው ከዚህ በኋላ ምን እንዳይሆን ምን እንዳይመጣበት እግዚአብሔር ይጠይቆታል። የትውልዱን እንጂ ከእርሶ ይጠይቃል። አሁን ለሚናገሩት ነገር ቀጥሉ፣ ከፈለጉ ሚወት አደረግልዎታለሁ። እሺ ጨረስክ? ሚወት አደረግልዎታለሁ። መምህር ይቀጥሉ። እሺ አሁን ምንድነው መሰለ በዚህኛው ቅድም ተነጋግረን ጨርሰን አሁን ወደ ኋላ እየተመለስን ነው እንጂ እኔ ቅድም በዚህ ለቃል ክዳኗ አንድ በአንድ ላብራራ ነበር። ግን ለእግዚአብሔር ቅዱሳን ሁሉ ቃል ክዳን ናቸው። እንኳን ነፍስ
በዚህ በራእይ ዮሐንስ ላይ ያው መጽሐፍ ቅዱስ መቼም ታነባለህ። በራእይ ዮሐንስ ላይ የተቀመጠው አንድ ቃል አለ። ቅዱሳን ሁልጊዜ መምሃሪ ናቸው ማለት ምሕረትን ከእግዚአብሔር ዘንድ ያመጣሉ። እመቤታችን ደግሞ በሞቷ ጊዜ ቃል ኪዳን ተገባላት። ቤካዬ ወጡ እንዴ? ቤካ አዎ ወጥተዋል ዳጊ። እሺ ካሉ መምህር መግባት ተፈልጎ አንድ ቁጥር ቃል ሲመለሱ ግን የኔን ጥያቄ እንዲጠይቁልኝ ዳጊዬ። መጀመሪያ ቅድም ቃል ኪዳን የገቡላት ሉቃስ ላይ ስትጸንስ ነው አሉ። አሁን ደግሞ ቃል ኪዳን የገባላት በሞቷ ነው አሉ። ስንት ጊዜ ነው ቃል ኪዳን የሚገባላት? አረ ቆይ ተረጋጋን። ወጥቷል ቤካዬ። ለዛ ነው ስለወጡ ነው ያወራችሁ። ሲመጡ እናወራለን። እንግዲህ አረገኝ። እሺ እንትና ልጉያይ ነው መሰለኝ። ጥሩ ጥያቄ ነው ያነሳችሁ። ሲመጡ ጠይቃቸዋለሁኝ። አንዴ መጀመሪያ ቃል ኪዳን ተሰጣት፣ በኋላ ደግሞ ከሞቱ በኋላ ብለዋል። ልክ እርሳቸውም ልክ እሱን ሲናገሩ ነው ሲገድፉ። ያለ ባቆም አታውራ ዳግም በተራራ ሳታቆም አታውሩ። እዚህ ጋር ስትወለዱ ግን ማርያም ተብላችሁ ተወልዳችሁ አሁን ላይ ያጎረሰን እጅ መንከስ አይሆንም። ያጎረሰን እንጂ ማን አጎረሰኝ? እርግጠኛ ነኝ ስትወለዱ ሁለታችሁ ማርያም ተብላችሁ የተወለዳችሁት ማርያም መርጭሽ ተብላ። ለምሳሌ እኔ ልክ ለምሳሌ ቆይ ስማኝ እኔ ወንድም ስማኝ። አሁን አድምጠኝ። ኦርቶዶክስ ስለሆኑ ቤተሰቦቼ ባክግራውንድ ኦርቶዶክስ ስለሆነ አባቴ ሰበከ ጉባኤ ኃላፊ አያቴ ካህን ስለሆነ ልክ ነህ አንተ እኮ እንደምትለው ነገር ግን እናንተም በስንዴው ጊዜ ነው የተሸጠው። ቆይ ስማኝ እኔ ወንድም ስማኝ። ልክ ነህ ኪሎ ደረሰ። በቃ አንተ እኮ በቃ አንተ ስባት ትግባ ብራዝ ሌላ ጊዜ እንትን ስባት ትግባ። አሁን ለጠየቀኝ ጥያቄ እኔ መልስ እየሰጠሁ ነው። አዎ አንተ ልክ አልኩ። እሺ አልኩ። በቃ እባክህ አንድ ጊዜ ብራዘር አንድ ጊዜ እሺ ለስማ እየሰማሁ ነው። አንድ ጊዜ አልኩ እኮ ሚውት አድርግ። አዎ ሚውት አድርግ ብራዘር ሚውት አድርግ። ቴንክ ሶ ማች። አዎ ልክ ነህ አንተ ያልከው ቢኮዝ አንተ እያልክ ስላለ አሁንም ወደፊትም ስለምትል የእኔ ቤተሰቦቼ ባክግራውንዳቸው ኦርቶዶክስ ናቸው። አለቀ። ኦርቶዶክስ የሆነ ደግሞ በጠቅላላ ትምክህታቸው ማርያም ናት። ልጅ ሰጪ ማርያም ናት። ፈጣሪ ማርያም ናት። አስታራቂ ማርያም ናት። ከሲኦል አውጪ ማርያም ናት። አዳኝ ማርያም ናት። በሁሉ ነገር የአንበሳውን ድርሻ የምትወስደው ማርያም ናት። ኢቭንም ስላሴን አስገኘ ራሷ ማርያም ናት ብሎ ቤተሰቦቼ ስለሚያምኑ ስለነበር ኦኬ ስለነበር እኔ ስወለድ አዎ ማርያም ብለዋለሁ። አዎ ማርያም እንኳን ማረችሽ ማርያም በሽልም ታወጣሽ ተብላለች እናቴ። ግን it was very wrong። ማርያም እንደማንኛችንም ሰው ናት እንጂ አምላክ አይደለችም። ስለዚህ ቤተሰቦቼ ተሳስተዋል። አንተ በኖርማል ላይፍ ላይ ስራ ቆይ ብራዘር ቆይ አንድ ጊዜ ተረጋጋ ፕሊዝ በእናትህ። ስለዚህ ቤተሰቦቼ they was wrong። አሁን ግን እኔ እውነት በራልኝ። ኦኬ ትክክለኛው ነገር ገባኝ። ስራ ፈትነ ወይ ሚውት ታደርጋ ወይስ ላስወጣ? ብራዘር አንዴ ሚውት አድርግ። አላስወራ አልከኛ። አንዴ ሚውት አድርጋ ልጨርስ ሐሳቤን ልጨርስ እንዴ ሐሳቤን ልጨርስ አባቴ። እሺ ስለዚህ ቤተሰቦቼ ሮንግ ነበሩ፣ እኛም ሮንግ፣ እኔም ጨምሮ ሁላችንም ሮንግ ነበርን። እግዚአብሔር አምላክ በቃሉ በኩል አበራልን፣ እውነቱ ገባን፣ ወደ ክርስትና ሃይማኖት ተቀላቀልን፣ በክርስቶስ የክርስቶስ ተከታይ ሆነን ኦኬ ክርስቲያን ሆነን ማለት ነው። ከዚያ በኋላ ግን ቤተሰቦቼ የራሳቸው እኔ ሰብኪያቸው የእግዚአብሔርን ቃል የምስራቹን ነግሬያቸው በሚገርም ሁኔታ አባቴም እናቴም እህቶቼ ወንድሞቼም ወደ እግዚአብሔር መንግስት ኦኬ መጡ። ሉተር ከሰጠ ስንዴላ ሼር አረካቸው። እሺ መጡ። ስማኝ እኔ ወንድም ስማኝ አንዴ ስማኝ ፕሊዝ አንዴ ስማኝ። እሺ አንዴ ሚተር አንዴ ጊዜ
ሚውት አድርግ። ቴንክ ዩ አመሰግናለሁ። ስለዚህ ቤተሰቦቼ እኔ የቀመስኩትን እውነት ኦኬ፣ እኔ የተረዳሁትን እውነት እግዚአብሔር አምላክ በእኔ በኩል አልፎ ነገራቸው። የምስራቹን ወንጌል የምስራቹን ቃል ሰሙ፣ አደመጡ፣ ወደ እግዚአብሔር መንግስት ተጨመሩ። ሁላችንም በክርስቶስ ክርስቲያን ሆንን። የእግዚአብሔር የልጅነትን ስልጣን ተቀበልን። በምን በማመን አሁን ቀድሞ የተቀበላችሁ። አረ ሚውት አድርግ በእናትህ። አረ በኢየሱስ ክርስቶስ አንተ በጣም እንትን ስባል መሰለኝ። አረጋጋው ብራዘር፣ ተረጋጋ። ስለዚህ ሁላችንም በክርስቶስ ክርስቲያን ሆነን አየህ፣ በእምነት የእግዚአብሔር ልጅነትን ተቀበልን። ቤተሰቦቼ ወደኋላ ሄደው ሲያዩ የጨለማ ጉዞ ነበረ፣ የጨለማ ህይወት ነበረ። ኦኬ፣ አደገኛ የአጋንንት ስፒሪት ልምምር ነበረ። እኔም ጨምሮ ሁሉም ቤተሰቦቼ በጠቅላላ ለአጋንንት ተሰተን ነበረ። ማለት ይሄን ከሰጠሽኝ ይሄን እንኬ ገብርኤል ይሄን ከሰጠኝ እንካ ተብለን እያንዳንዳችን ተከፋፍለን ለማይመለከታቸው ኦኬ ተሰተን ነበረ። ምን የስለት ልጆች ተብለን ሉተር ሳይወለድ በፊት ነው ማርያም ሰጪው ሩፋኤል ያዙት ይንሳው ሰጪው ማርያም ሰጪው ሩፋኤል ሰጪው ምናምን ተብሎ ሁላችንም ተላልፈን ተሰተን ነበረ። እግዚአብሔር አምላክ በልጁ በኩል ከዚያ ባርነት ነፃ አወጣን። በክርስቶስ ነፃ ሆንን። በክርስቶስ ከእግዚአብሔር ጋር ታረቀን። አየህ፣ እውነቱ ገባን ማለት ነው። አሁን ስማኝ፣ ቆይ ስማኝ አንድ ጊዜ ስማኝ። በስንዴ ላልከው ነገር አሁን አንተ ባፉ እየመሰከርክ ነው። አንዴ ያዙት እስቲ፣ ያዙት፣ አፉን ያዙት እስቲ፣ እሰሩት፣ ሚዩት አድርጉት እስቲ፣ ሚዩት ያደርጋችሁት። ሄዊዬ ሚዩት አድርጊ፣ በደንብ ደጋግመሽ ሚዩት አድርጊ። እሺ፣ አሁን ምን አልክ መሰለህ አንተ? በስንዴ አልክ፣ ስንዴ ምናምን አልክ። እውነት ነው፣ ልክ ነው። አንተ ለምን መሰለህ ስንዴ መስጠት፣ ዳዎችን መመገብ፣ የታረዙትን ማልበስ፣ ለችግረኞች መድረስ የአንድ የክርስቲያን ባህሪው ነው ሊሆን የሚገባው። መዳኑን በስራ መግለጥ ማለት በእኛ ቤት ውስጥ ነው ያለው። ኦኬ፣ ለመፈጠር ሳይሆን ስለተፈጠርን ድህነታችን በስራ እናረጋግጣለን ማለት ነው። ስለዚህ ክርስቲያኖች መጥቶ ኦኬ፣ ጴንጤዎች ናቸው የረዱ አንተን። አሁን የሆነ ሃይማኖት አላስገባ ነው ሲኖ ነው። ሚት ያደርጋችሁ አንድ ጊዜ ልስበቀው፣ ይሄንን ልጅ በደንብ አድርገህ ልስበቀው እስቲ፣ ልስበቀው፣ አንድ ልስበቀው፣ በደንብ ያዙት እስቲ፣ በደንብ ያዙት። አዎ እንደዚህ ያዝ ያደርጋችሁ። አዎ ተባረኩ። ስለዚህ አንተንም ጨምሮ አብዛኛው በሴፍቲኔት የሚተዳደረው እኛ ክርስቲያኖች ወንድሞቻችን ከውጭ በሚያስገቡትና በሚሰጧችሁ ስንዴ ነው። ኦኬ፣ በሚሰጧችሁ ስንዴ። አሁን አንተ በስንዴ ብላ ምናምን ስል አያትህ ስንዴ ይጠቀም ነበረ፣ ቅድመ አያትህ ስንዴ ይጠቀም ነበረ፣ አባትም ስንዴ ይጠቀም ነበረ። ራይት? ያ ስንዴ ከማን መጣ ብለህ አረ ያዙት፣ ያ ስንዴ ያዙት፣ ይሄን ነው ያ ስንዴ ከማን መጣ ብለህ ስትለኝ ከዳር ፕሮቴስታንቶች። አረ ያዙት፣ በእናታችሁ ያዙት፣ ይሄን ልጅ አረ በጌታ ያዙት። ያ ስንዴ ከማን መጣ ካልከኝ የመጣው ከጴንጤው ነው፣ ከፕሮቴስታንት ነው የመጣው። ራይት? ከፕሮቴስታንቱ አየህ፣ ስትራብ ጥገብ ብለን በአፋችን አለ የምንናገረው፣ የሚያስፈልግን ነው የምንሰጠው። የሆነ ሃይማኖት አለኝ ግን አንድ ሲኖትራክስ ያለኝ ስማኝ፣ አሁን ስትራብ ጥገብ ብለን በአፋችን አለ ምን እንሰጣለን፣ አብልተን ነው የምንሸኘው። ለምን ሲባል የዳን ነው ኦኬ፣ ድነታችን በስራ በመግለጽ ነው። ወይም ደግሞ የኛ የዳንበት ድነታችን ስራን ገንዘብ ያደረገ ነው አሉ። ፕራክቲካሊ በመኖር በመግለጽ ነው እኛ ክርስቲያን መሆናችን የምታውቀው። ይህን ስናደርግ ግን የሰማይ አባታችን እግዚአብሔርን ታመሰግንበት ዘንድ ነው። ለምን? ይሄው ፕሮቴስታንቶች፣ ይሄው ጴንጤዎች ይሄው ተቆርሶ ምናምን ነገር እየሰጡ ነው ምናምን ብለህ አንተ በአፍህ ትመሰክራለህ ማለት ነው። ኦኬ ብሮዬ፣ ኦኬ የኔ ወንድም ሰማኝ፣ ወንድማችን ያው ከነጠቅሱ ጽፌለታለሁ። ጃማን ይመችሽ አባቴ፣ ይሄው ተቀምጦልሻል። ኮሜንቴሽን አይተነዋል፣ እናመሰግናለን። የእግዚአብሔር ቃል እንደዚህ ይላል፣ እኔ ግን እላችኋለሁ ወንድሙን ያላግባብ የሚቆጣ ይፈረድበታል፣ ማንም ወንድሙን ጅል የሚል በሸንጎ ፊት ይጠየቅበታል፣ ደደብ የሚለው ደግሞ የገሃነመ እሳት ይፈረድበታል። ከገሃነመ እሳት ዳን። እሺ ኮሜንት በጣም ቆይታል ከጻፍከው ብሮ፣ ጥሩ አይደለም። እሺ አባቴ፣ በእግዚአብሔር ቃል ያረከው ነገር የገሃነመ ፍርድ ላይ ነው ያለውና እንትን በል አረጋጋው ለማለት በመረጃ ነው። እንደዚህ ላይቭ ነው መረጃችን ራሱ ላይቭ ነው። ከገሃነመ እሳት ጌታ ያርፋል። አይዞህ። አዎ እና ብራዘር እየሰማን። ስለዚህ እኛ ጴንጤዎች ኦኬ፣ እኛ ጴንጤዎች እንደ ኦርቶዶክሶች
የ5 ብር ምናምን ነገር የገዛነውን ሽሮ በጥብጠን ስማኝ፣ የ5 ብር ሽሮ በጥብጠን 5 እንጀራ ፈትፍተን በምንድነው በክዳን ሰን አድርገን እንትናቸውን አንቀሰቀስም፣ ወስፋታቸውን አንቀሰቀስም። ብራዘርዬ ደሃ ላይ ወስፋታቸውን አንቀሰቀስም። በማንኪያ ጨልፈን ሰጠን። ኖ እንደዛ አይቻልም። ኖ ብራዘርዬ እኛ ስንዴ እንሰጣቸዋለን። ስንዴ ለወር የሚበቃን እንሰጣለን። ለምን ካልከኝ we are Christian, okay, we are Protestant, we are ወንጌል አማኞች ነን እኛ። አባ ሰማኝ የኔ ወንድም እና በስንዴ ምናምን ያልከው እንኳንም ምስክር ሆንክ አንተ ራስህ። ምስክር መሆነ በዚህ ነው እንጂ ያዕቆብን ለመጥቀስ ራሱ ሞራል ያለን እኛ ወንጌላውያን አማኞች ነን። ኦኬ ብሮ እየተላለ አባቴ ቤካ አስበዋል። በተቃራኒ ቢሆን ኖሮ እናንተ ስንዴ ከጎተራ እየሰረቃችሁ እናንተ እንትን እህሉን ከደሃ ላይ እየወሰዳችሁ ቢሆንስ ኖሮ የታማንበት ነገር አስበዋል። ሼም ነበርኩ። እንዴት ነው ወንጌል ማገልገል የምንችለው? አስበዋል። እነዚህ ሌቦች ደግሞ ከህዝቡ ላይ ስንዴ እየወሰዳችሁ አሁን ከተከሰስነው እኮ ለህዝብ ስንዴ ሰጠን ተብለን ነው። ከህዝብ ዘረፍክ ሰው ለህዝብ ሰጠ አበላ አለበስክ ተብለ መከሰስ እንዴት ደስ ይላል። አማኞች ብለው ሲጠሩኝ ደስ ነው የሚለኝ። እኔ ካዲው ቢሉኝስ ኖሮ በስማ ሼሙንም አልችለው ነበር። ሁሌ መጠሪያችን አይታል። ልክ ያሳፈሩን መስሏቸው አማኞች ተሰብስበው ይሉናል። በጣም እኮ ያስደስታል እኮ ስማችን እንደው አዛሁ በአፋችሁ እኮ ነው አማኞች የምትሉን። ቴንክ ዩ ካዲዎች አላላችሁንም። እናመሰግናለን። ቀጥል ቤካዬ። ቤካ አረ ቤካን ያያችሁ አረ ሊገለብጠን ነው። አይ ቤካ እያለማ አያስወጣንም። ቤካ ከሌለንም ያስወጣን። ዳጊ እኔ ግን ፈራው ኮሜንት መጻፍ ራሱ እንደዚህ እየቀረጽኩት ይዘናል። እኔ እኮ ታውቂያለሽ አይደል? ቅድም ነው የጻፈው ብታይ ቢያንስ 1 ሰዓት በላይ ሆኗል ከጻፈው እና ችግር የለም። ለማንኛውም ጃማንዬ እንወዳለን። ስድቡንም ተው። ያው ለገሃነም እጩ ነው የሚያደርግህ ብራዘር። ለነገሩ ለካ ገሃነም እናንተ ደግሞ አትፈሩ። ያው ከሱ ክብር ርቆ የሚኖር ሰው በምርጫው የሚገባበት ዴስቲኔሽን እንዳለ ለማሳየት ነው።